አይገናኝ አሁን እስቲ ወይ አምጥተናቸው መስበክን ጀምረ እንደዚህ ኮስት ዝም ብሎ የሚልኩ ሰዎችን እሺ አንድ መዝሙር እንስማና ለአጭር ደቂቃ ስለሆነ የምንቀመጠው ጊዜያችንን በመዝሙር እንፍጀው አክቹሊ የሚፈጅ አይደለም አይ ሚሚሾ አንደበቴ የሚያወጣ የሚለው ያ እንዴ ነው ይሄ ነገር አንዴ ይቅርታ ወይስ አይ ነው ተሳስቼ ነው እኔ በቃ ኢንትሮን አላቆም ነበር አድሚት አይደለም ሻይ ነው ስርዓት የምናት ነው ይሰማል ግን ትንሽ ድምፁ እንትን ይላል ወጥመድ ተሰበረ እኔማ መጥኩ ጋዚያት ፍራታ ከሞታ ተረፈ ያናበስቱና በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር የምስጋና የአምላክ ይኖራል አይቻለሁ አይኔ ቅዱሳን ጋራ ተዘምር አብሬ እርሱን ሳመሰግን ሜልኮል በሰከበኝ ለጌታዬ ክብር እዘምራለሁ ነገስታት ያውጁ ሁሉም ቢተወኝ ቢተላኝ ማለት ጽናት ይሆነኛል ጌታ መድኃኒዓለም የምስጋና ተሰበረ እኔማ መጥኩ ከሞታ ተረፈ ያናበስቱና በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር የምስጋና
ኧረ ጋይስ መዝሙር እኔ ክርስቶስን እኔ ኧረ በጌታ ስም አውትሮ የለውም እንዴ? ምንድነው ወዲያው ቁርጥ አለ። ይሄ በጣም ነው ደስ የሚለው በጌታ ስም። ኧረ እንደዚህ ተሰባስቦ መዝሙር ራሱ ምንድነው ቢሰማ አንድ ትልቅ ነገር ነው። ምሽታችን ይባረካል፣ መኝታችን ምናምን አይደል? እሺ ትንሽ ነገር እንማማርና በቃ ወደ መዝሙሩ እንመለሳለን። እኔ ተወሰወስኩኝ በመዝሙሩ እውነት ዜሮ የሚያውቁ መዝሙር በጣም ደስ ይላል። በተለይ ደግሞ ለምሳሌ ብቻዬን ሆኜ ልሰማ እችላለሁ። መዝሙር እችላለሁ ሳይሆን እሰማለሁ። መዝሙር እሰማለሁ። በፊት ግቢ ምናምን ተማሪ እያለን እኔ አላቅም እንግዲህ የኛ ባች ሰዓት ይሁን ያ ነገር የነበረው አላቅም፣ ግን የቻይኒዝ የሆነ ሜዲቴት ምናምን የሚያደርጉበት ይመስለኛል። የሆነ ክላሲካል ኢንስትሩሜንታል ነገር እንትን ማለት ክላሲካል ነው። ምንድን ነው ክላሲካል ነው የሚባለው? እንትን አይደለም ዘፈን ምናምን ሳይሆን ኢንስትሩሜንታል ነገር ነው። እና አይ እኛ ሽሮ ባች አልነበርም፣ እኛ ኢቦላ ባች ነበርን መሰለኝ። ኢቦላ ነው ኢቦላ ባች ምናምን አይ ቲንክ አሁን እንደዛ ነገር ያን ኢቦላ የሚባል በሽታ የመጣበት ሰዓት ላይ ማለት ነው። ያን ጆይን ስላደረግን ኢቦላ ባች ብለው ነበር መሰለኝ፣ ካልተሳሳትኩኝ ቀረሰውት። ኤኒዌይስ ግን እና በዛ ሰው በጣም ብዙ እኔ ብቻ አይደለም በዙሪያ የነበሩ አንዳንድ ጓደኞቼ በጣም ለብዙ ሰዓት እሱን እንሰማ ነበረ፣ ስንተኛም ምናምን ነገር ማለት ነው። እና አሁን መዝሙር ነው የምንሰማው አይደል? አዎ። እና እንደዛ የምታረቁ ሰዎች ካላችሁ እስቲ መዝሙሩን ደግሞ እዩት፣ ጥሩ ቴራፒ ነው። እና መዝሙር በጣም ደስ ይላል። እየመረጣችሁ መስማት ነው። መዝሙር መርጦ መስማት ይቻላል አይቻልም? መዝሙር ነው ምን የሚባል ነገር የለም። ማለት እንደዛ አይመስለኝም። በቃ መዝሙር ነው ብቻ ተብሎ የሚሰማ ሳይሆን ከይዘቱ አንፃር አንዳንዴ በቃ ትመርጣለህ። እኔ አሁን መርጬ ነው የምሰማው። መርጬ አክቹዋሊ መዝሙሩን የሚዘመሩት ሰዎች ናቸው። እግዚአብሔር አበርዳ ያልዘመረው መቼስ የማይመረጥበት ምንም ምክንያት የለም። እና አንዴ እሺ እንትን ሞዴሬተሮች አላችሁ? እስቲ ያላችሁ እንዴ? ያላችሁ ሞዴሬተሮች ካላችሁ እስቲ ጻፉ እስቲ። ማን ቴቱ ኬ እና ሌሎችም ትላል ሲጣራ ሁለቱ ናቸው መሰለኝ ያሉት። ራሱ ሞዴሬተር አላውቅም አላችሁ? እሺ ኦኬ እሺ በጣም አሪፍ። እሺ አለ። እሺ ዮኒ ፓፓ አለሽ? ቆይ ዮኒ ሚውት ማድረግ የለህም እንዴ? ቆይ እስቲ አንዴ ለአንተ ልስጥህ። እንትን አንድ ፕሮቴስታንት ወንድም ፈለገ እንደዚህ እንደዛ ብሎ ሲጽፍ አየውኝና እንደዚህ የሚጽፉ ሰዎችን እንትን በሉ ሚውት አድርጉ። ማለት ሚውት እንዳትደረጉ እናንተ ዝም በሉ እሺ፣ አትጻፉ። በየትኛው የሆነ ደግፎ የሚጽፍም ካለም እንትን ዝም ብሎ ይሄ እንደዚህ አይነት ነገር ይሄ ኮሜንት ሴክሽኑ እንደዚህ አይነት ነገር እንዳይመስል፣ እርስ በርስ መጨፋጨፊያ እንዳይመስል እንደዚህ አይነት ጉዳዮች ሁለቱንም እንደዚህ አይነት ነገር የሚያደርጉ ካሉ ሚውት አድርጓቸው እሺ። አያስፈልጉም። ተመውቷል። በጣም አሪፍ ጎበዝ። እሺ ኦኬ። እና መዝሙር ስሙ እየመረጣችሁ አንዴ። እሺ የተወሰነ ቅዱስ ቁርባን ላይ እና ስለ ጌታችን ኢየሱስ ትንሽ ነገር ዝም ብለን እንማማርና ከዛ በኋላ መዝሙር ሰምተን አንዱ ለመዝሙር ሰምተን እንለያያለን። አንዴ እሺ ኑ በብርሃኑ ተመላለሱ። አሜን። አዎ ወደ ያስፈልጋል። በእውነት በብርሃኑ መመላለስ ያስፈልጋል። አንዴ ቆይ እመጣለሁ። መዝሙር ይላሉ። ቆይ መዝሙር አትምረጡ። አንዴ እንመለሳለን ወደ መዝሙር። እኔ ሙድ ውስጥ ነኝ ክርስቶስን
የመዝሙር ሙድ ውስጥ ነኝ። ከዛ በፊት ግን ከዚህ ቀደም ጴንጤ የማልሆንበት ምክንያት ብዬ አንድ ነገር አንስተን ነበር። ምን አንስተን ነበር? የምታስታውሱ ከሆነ ጥምቀት ለድህነት የሚለው ላይ ጴንጤ ወንድም እህቶቻችን አይ ጥምቀት ለድህነት አይደለም የሚል ትምህርት አላቸው። ኦኬ አንዴ ቆይ ይቅርታ አድርጉልኝ። እሺ ጥምቀት ለድህነት አይደለም ብለው ስለሚያስተምሩ ከዚህ አንፃር እንደው ከመጽሐፍ ቅዱስ ርቀው ወድቀዋል። ጥምቀት ለድህነት አይደለም በማለታቸው ራሱ ጴንጤ እንዳሉን ያደርጋል የሚል ነገርን አስተያየቻችሁ ነበር። ይህንን ነገር ያስረዷችሁ አንደኛ በጌታችን በክርስቶስ ኢየሱስ ነው። ጌታችን ኢየሱስ ጥምቀት ለድህነት እንደሆነ አስተምሯል። ይህንን ቪዲዮ ሳልሰራበት ቀረውኝ። ቀን ላይ አንዴ የተፈጠረውን ረሳሁት በጣም በሚያሳዝን ሁኔታ። ለማንኛውም ነገ እንሰራበት ይሆናል። ጌታችን ኢየሱስ ጥምቀት ለድህነት ያስፈልጋል ብሎ አስተምሯል። ጴንጤዎች ሁሉም በሚባል ደረጃ ደግሞ አይ ጥምቀት ለድህነት አያስፈልግም ይላሉ። ጴንጤዎችን እያያልኩ ያሉት ከፕሮቴስታንት ውስጥ አንዳንዶቹ ጥምቀት ያድናል የሚሉ አሉ። ፕሮቴስታንት ስርና ጴንጤ ስር አንዳንዴ ሊለያይ ይችላል። ጴንጤዎች ፕሮቴስታንት ስለሆኑ ጴንጤዎችን ለመግለጽ ፕሮቴስታንት ብዬ ልገልጽ እችላለሁ። ጴንጤ ብዬ ዝም ብዬ ንጥል አድርጌ ከተናገርኩ ግን ምናልባት ከጴንጤዎች ውጪ ደግሞ በተለየ መልኩ የሚያምኑ ሌሎች ፕሮቴስታንቶች ሊኖሩ ስለሚችሉ እነሱን ያዛርጉላቸው። ለማንኛውም ወደ እኛ ሀገር የሚበዙትን ጴንጤዎች ስለሆኑ ወደ እነሱ መለስ ስል ግን ጴንጤዎች ጥምቀት ለድህነት አይደለም ይላሉ። ጌታ ኢየሱስ ደግሞ ነው ይላል። እና ይሄ ከክርስቶስ ትምህርት መውጣት ስለሌለብን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ስለሚል መጽሐፍም በክርስቶስ ትምህርት ለማይኖር ጋይዝ ሁለተኛው ዮሐንስ መልእክት አንዲት ምዕራፍ ነው ያለችው 9ኛው ቁጥር ላይ ምን ይላል? ማንም ቢሆን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። ምን የለውም? አምላክ የለውም። በክርስቶስ ትምህርት ለሚኖር ግን ለእርሱ አብ እና ወልድ አሉት። አብና ወልድ ያሉት በክርስቶስ ትምህርት ለሚኖር ነው። ጥምቀት አያድንም ለሚል ሰው አምላክ የለውም ማለት ነው። አብና ወልድ የሉትም ያስብላል። በጣም ይቅርታ። አሁን ይሄ ነገር ለምሳሌ የሚያስከፋ ከሆነ ፕሮቴስታንት ወንድም እህቶችን የሚያስከፋ ከሆነ እና ብልህ ከሆኑ ምንድነው ማድረግ ያለባቸው? ትምህርታቸውን ማስተካከል አይደለም አክቹአሊ እዛ ሆኖ አንዴ ወደዛ እያደረጉ የሆነ እንዴት ነው የመሞከር ነገር ብቻ እያደረጉ ከሚኖሩ በቃ ቁጭ ብሎ የተቀመጠ ትምህርት አለ አይደል? ቤተክርስቲያን ውስጥ ወደዛች ትምህርቱን ወደምታስተምረው ቤተክርስቲያን መምጣት ነው ያለባቸው። ምንም ይሄ የሚያናደድ ነገር ስላልሆነ ማለት ነው። ጌታ ኢየሱስ ያመነ የተጠመቀ ይድናል አለ። የሚድነው ያመነ የተጠመቀ ነው አለ። ስለዚህ ጥምቀት ለድህነት ነው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ያለ ጥምቀት መዳን እንደማይቻል ተናገረ። ከውሃ እና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማንም ሰው። እንደዛ ነው ያለው ጌታ ኢየሱስ። ስለዚህ ያለ ጥምቀት አይቻልም መዳን ብሎ ጌታ ኢየሱስ ቃል በቃል አስተማረ። ምን ያርግ? ቃል በቃል ሲያስተምር ምን ያደርጋሉ ፕሮቴስታንቶች? ቃል በቃል ጌታ ኢየሱስ ከውሃ እንደው ጥምቀት ብሎ ራሱ አይ ጥምቀት ሲባል ደግሞ በቃ የሌላ ነው በቃ የመንፈስ ነው ምናምን ብቻ ብሎ ውሃ የጥምቀት ስርዓት ማለት ነው። እሱ ሙሉ በሙሉ ከጨዋታ ውጭ ለማድረግ ይሞክራሉ። ጌታ ኢየሱስ እንዲህ ራሱ እንዳያደርጉ ቃል በቃል ውሃ እና ብሎ ደግሞ መንፈስን ለይቶ እና ውሃ ብሎ ሲያስቀምጥ ጴንጤ ወንድሞቻችን ይመጡና ውሃ የሚለው መንፈሳዊ መንፈስ ነው፣ ውሃ የሚለው ሌላ ነገር ነው። ወይ ቃልን ነው የሚያመለክተው ወይ እኔ ቃል በቃል ጌታ ኢየሱስ ቃል በቃል እየነገረን ራሱ እኔ የኢየሱስን ቃል እንደዚህ ቀንም ስለው ነበር ከአፉ ላይ እንዴት እንደሚወስዱ በጌታ ስም። እኔ ፕሊዝ ፕሮቴስታንት ወንድሞቼ እኔ ብዙዎቻችሁ ጌታን እርሱም ክርስቶስ ኢየሱስን እንደምትወዱ አውቃለሁ። ብዙዎቻችሁ እንግዲህ እስከማያው ማለት ነው እንግዲህ እስከማያው የልባችሁን እኔ አላውቅም እግዚአብሔር ነው የሚያውቀው። ግን እስከማያችሁ ድረስ ግን መጽሐፍ ቅዱስን የምትወዱ ጌታ ኢየሱስን የምትወዱ አይነት ሰዎች ትመስሉኛላችሁ። እንደዛ ከሆነ ፕሊዝ እሱን በተግባር ተገልጦ ይታይ። የምር እንደዛ ከሆናችሁ ኢየሱስ የተናገረውን ነገር የሆኑ ሰዎች አጣማዘው ሰጥተዋችኋልና እሱን ተሸክማችኋል። አሁን እሱን ይዛችሁ በሚያሳዝን ሁኔታ ኢየሱስን እየወደዳችሁት ግን ከኢየሱስ ጋር መኖር አይቻልም። ለምን? የሆነ ነገር ትምህርት ሲሰጥ ጌታ ኢየሱስ እናንተ ኖ ትላላችሁ። ለምሳሌ ጥምቀት ላይ ለድህነት ነው ሲል ኢየሱስ አጋጣሚ ግን እናንተ ከዚህ እንግሊ ምናምን የተወራረሰ ትምህርት ስለያዛችሁ ከዚህ እንግሊ ነው ባይዚ ጥምቀት ለድህነት አይደለም የሚል በኢርሳን ታሪክ ውስጥም ተሰምቶ ያውቅም። ኢቭን ከዚህ በፊት እንደነገርኳችሁ የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር ሳይቀር ጥምቀት ለድህነት ነው ብሎ ነው የሚያስተምረው።
ከዚህ ወንጌል የተወራረሰ ትምህርት አለ። ምን አይነት ትምህርት? ጥምቀት ለድህነት አይደለም የሚል እና ያንን ትምህርት ስለያዛችሁ የኢየሱስ ተከታይ መሆናችሁ ቀርቶ የዚህ ወንጌል የሆኑ የግለሰቦች ተከታይ መሆን ጀምራችኋል። በጣም ይቅርታ ይሄንን ስናገር ከዚህ በፊትም ብያችሁ ነበር። ቅዱስ ዮሐንስ አፈወርቅ ሲናገር ይላል አንድ ምንድነው ሰርጂን ነው የሚባለው ምንድነው ይሄ የቀዶ ጥገና ምናምን የሚሰራ ሐኪም እና ምንድነው ሰውየውን ይሄ ኦፕሬሽን ምናምን ለመስራት ሰርጀሪ ምናምን ለማድረግ ምናምን ብቻ ሰውየውን ቢቀደው በጣም አደገኛ ቃል ነው ተላለ እና የሚቀደው ለምንድን ነው? ሰውየውን እንዲያመው ነው ወይስ ያው ቢያመውም ግን በዛ ውስጥ ግን የሆነ ሁነኛ መፍትሄ ለመስጠት ማለት ነው። በዛ ውስጥ ሁነኛ መፍትሄ ለመስጠት ያ ሐኪም ሰውየው እንደሚቀደው እኛም ደግሞ አንዳንድ ጊዜ በከባድ ቃል ልንናገር እንችላለን ይላል። ለምን? ከስህተታቸው እንዲመለሱ ይላል። እና እኔ አሁንም እሱን ነው እያደረኩ ያለሁት። ምናልባት የሰው ተከታይ ሆናችኋል ብዬ ስናገር ከባድ ቃል እንደሆነ እረዳዋለሁ። ምናልባት የእናንተን ውስጣችሁን ትንሽ ጎዳ ነገር ሊያደርገው ይችላል። ግን ጎርቶትም ቢሆን ክርስቶስን ግን እንድታገኙት ካለኝ ጉጉት የተነሳ ግን ይህንን በግልጽ ልናገር ይገባኛል። እና በተቻላችሁ አቅም እኔ ሰው የክርስቶስ ተከታይ የሚሆነው የሆነ ሰው ተከታይ የሚሆነው በምን መሰላችሁ? እኔ ኢየሱስ ተከታይ ነኝ ስላለ በፍጹም አይደለም። በትምህርቱ ይታወቃል፣ በህይወቱ ይታወቃል። እሺ፣ በትምህርታችን በህይወታችን ትምህርታችን የክርስቶስን ሲሆን ከትምህርት አንፃር አቀየው ክርስቶስን እየተከተልን ነው። ህይወታችን እንደ ኢየሱስ ሲሆን እንደ ኢየሱስ ለሰሰርሊ በክርስቶስ ደረጃ ላናደርግ እንችላለን። አሁን ግን ቢያንስ ግን ክርስቶስን በመምሰል ህይወት ውስጥ ለመመላለስ ስንሞክር ስንጥር መውደቅ ቢኖር እየተነሳን ከፊታችን ያለውን ክርስቶስ ኢየሱስን እያየን ነው። በልባችን ላይ ያለው የእግዚአብሔርን መፍራት እግዚአብሔርን መውደድ ማፍቀር እሱ እያበረታታን ከክፋቶች ሁሉ እየራቅን ህሊናችን ሐሳባችን ሁሉ እየተቀደሰ እንደዚህ በህይወት ስንኖረው ደግሞ ይሄ ሰው ክርስቶስን እየተከተለ ያለው በትምህርት ብቻ አይደለም በህይወትም። ስለዛ ክርስቶስን መከተል የክርስቶስ መሆን ልክ እንደዚህ ነው። ከትምህርት አንፃር የቀደም ያልኳችሁ፣ ከህይወት አንፃር ደግሞ ልክ ቅዱስ አግናጢዮስ እንደሚናገረው ምን ይላል አግናጢዮስ? ኢናሼ ሶፋንት ዮክ የነ ቅዱስ ዮሐንስ ተማሪ ነውና ለሰማዕትነት ሊቀበል እየተወሰደ ነበር እና ለአንበሶች ተሰጥቶ ነው ባይዜ የሞተው አግናጢዮስ ከነ ቅዱስ ዮሐንስ ወንጌል ላይ ቀጥታ የተማረ ሰው ነው። የእሱ ተማሪ ነው ብያቸዋለሁ። እና በዛ ሰዓት አደገኛ የሮማ ነገስታት ክርስትና ላይ በጣም ጫና ያሳድሩ ነበር እና አግናጢዮስ ለሰማዕትነት ወደ ሮም እየሄደ እና ወታደሮቹ ይዘው ያንገላቱታል አግናጢዮስን ማለት ነው። እና የሮም ክርስቲያኖች ደግሞ አረ እንደው አግናጢዮስ እባክህ እንደው አትሙትብን ብለው ይለምኑት ጀመሩ። እና አግናጢዮስ ግን ተናገረ፣ እንዴት ከእንደዚህ አይነት ክብር እንድርቅ ወይም ይሄ ክብር እንዲያመልጠኝ እንዴት እንደዚህ አይነት ምክርን ትመክሩኛላችሁ? ይወቅሳቸዋል። እንግዲያውስ አሁን ክርስቲያን ተብዬ መጠራት ብቻ አይደለም፣ እሺ መሆን ደግሞ ያስፈልገኛል። ይህንን የምርም በዚህ ደረጃ ለጌታ የታመንኩ እንደሆነ እንግዲያውስ አሁን እንደ ደቀ መዛሙርቱ እንደ ጌታ ደቀ መዛሙርት መሆንን ያን ያገኛለሁ። ስለዛ ስጋዬን ለአንበሶች ይስጡት፣ በነዛ በጥርሶቻቸውም ያላምጡኝ ያኝኩኝ እና ለጌታዬ የተባረከ ህብስት ሆኜ እንደው ልቅረብ እስቲ እዛ ጋር መስዋዕት ሆኜ ሰማዕት ሆኜ ልቅረብ ለጌታዬ ይል ነበርና ለክ ክርስቲያን ተብዬ መጠራትን አይደለም የሚሻው ይላል። አሁን ይሄ በጣም ፓወርፉል የሆነ ቃል ነው። ክርስቲያን ተብዬ መጠራትን አልሻም ይልቁንም መሆንን ግን እፈልጋለሁ ይላል። ስለዛ ክርስትና ዝም ብሎ ክርስቲያን ተብሎ የመጠራት ጉዳይ ብቻ አይደለም። አዎ ክርስቲያን ተብለን እንጠራለን ነን ግን መጠራት ብቻ ስለደረግ ደግሞ መሆን ይጠይቃል። ስለዛ በትምህርታችን በጣም ክርስቲያን በህይወታችንም ደግሞ ክርስቲያን መሆን ይገባናል ነውና አግናጢዮስ በጣም የሚደንቅ ነበር። ቆይ እስቲ ገበያ ላይ ካገኛችኋት እቺ መጽሐፍ አንብቧት እስቲ። ቆይ ምንድነው
ياتي لهم شو المصحف ቅዱስ አግናጢዮስ ምጡል አንበሳ ሐዋርያዊ ጳጳስ ወሰማዕት የሚል መጽሐፍ በወይዘሮ ዶክተር ዘውዴ ገብረ እግዚአብሔር ወይዘሮ ዘውዴ ገብረ እግዚአብሔር የሚለው ዶክተር ናቸው። ዶክተር ዘውዴ ገብረ እግዚአብሔር የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ በቲዮሎጂ ማስተርስ አላቸው። በዚህ ያዘጋጁት ሰው እና እሳቸውን ያዘጋጁት ስለ ቅዱስ አግናጢዮስ ነው። ቅዱስ አግናጢዮስ በምንድነው ስለ ቤተክርስቲያን የተናገረውን ስለ ቅዱስ ቁርባን ስለ ቅዱስ ቁርባን እና ስለ ሌሎችም ኤኒዌይስ እና ስለ ሰማዕትነቱን በተወሰነ መልኩ በደንብ ኤኒዌይስ የተዳሰሰ ነው። ቆንጆ ነው ጽፏል። ቅዱስ አግናጢዮስ ምንድነው ለሰማዕትነት ፕሊስ እቺን አንብቧት። እሺ ስንት ብር ነው እስቲ? አረ ዋጋውን ይዘው በጌታ ስም 60 ብር። በዚህ ጊዜ ደግሞ የ60 ብር መጽሐፍ አለ እንዴ? ከባድ ነው። እሺ እና አንብቡ ፕሊስ። ጥሩ ነው። ይሄ የቅዱሳንን ነገር ማንበብ በጣም ይጠቅመናልኛ እና ለሰማዕትነት ሲል በጣም ቤተክርስቲያንን ከመውደዱ የተነሳ ፍለፊት ላይ እኮ ኢማጂን ለአንበሶች ሊሰጥ ስጋው ማለት ነው። ይሄ በነገራችን ላይ በእኛ ብቻ ደግሞ ኢትዮጵያ የሚወራ አይደለም፣ በዓለም አቀፍ ደረጃ የሚወራ ነው። ፕሮቴስታንቱም የሚያምንበት ነው። እሺ የዚህ ሰው ታሪክ የቅዱስ አግናጢዮስ ፕሮቴስታንቱም የሚያምንበት ሁላችንም የምናምንበት ታሪክ ነው እና ለአንበሶች ተላልፎ ሊሰጥ እየሄደ እያለ ቤተክርስቲያንን በጣም ከመውደዱ የተነሳ ማለት አግናጢዮስ አጠቃላይ 7 መልእክታትን ጽፏል። 7ቱንም መልእክት የጻፈው ወዴት እየሄደ ነው? ወደ ሰማዕትነቱ እየሄደ እንዴ ለሰማዕትነት አንበሳዎች ስጋውን ቡጫጭቀው ሊበሉት ምናምን ወደዛ እየሄደ እንዴት ነው ሙዱ ራሱ ይመጣለት? በጌታ ስም ይሄ በጣም የሚያስገርም እኮ ነው። ሙዱ እንዴት ይመጣላል? ልትሞት ነው። ያውም የምትሞተው በጣም አደገኛ የሆነ አሟሟት በህይወት እንዲህ ቁጭ ብለ አስቡ። መጥቶ አንበሳ ከስጋ ላይ የተወሰነ ቦጫጭቆ ሲጨርስ በእንደዚህ አይነት ሁኔታ ውስጥ ለመሞት ተዘጋጅቶ እየሄደ ግን ቤተክርስቲያን የጌታን ቤተክርስቲያን ከመውደዱ የተነሳ ኢየሱስን ከመውደዱ የተነሳ መልእክታትን ይጽፋል። 7ቱን መልእክት 6ቱን ለአብያተ ክርስቲያናት፣ አንዱን ፐርሰናል የሆነ ሌተር ነው ለፖሊካርፕ ይጽፋል። እናስታውስ አንዴ እዚህ ላይ ሙሉ እንትን ብሏለች እንዴ ብለውታል እንዴ? ያ በቃ ከሁሉም ላይ የተወጣጣ ነገር ነው። እሺ ለማንኛውም አንዱ ፐርሰናሉ ለቅዱስ ፖሊካርፕ ያኔ ፖሊካርፕ የተባለ ሰው ነበር። ደግሞ ሌላ ቅዱስ አባት ለሱ ደግሞ ልኮለት ነበር እና እኔ ሙዱ እንዴት ነው የሚመጣላቸው አባቶቻችን የክርስቶስን እና እነዚህን አባቶች ማወቅ ትልቁ ጥቅሙ ምንድነው? በጣም በእምነት ያነሳሳል። እምነትን ይጨምርልሃል። ራሱ የቅድስና ህይወትን እንድትናፍቅ ያደርጋል። ምንድነው ልክ አንድ ሰው የሆነ አሁን ሰሞኑን አንድ ፕሮቴስታንት ወንድም ሲናገር አልሰማችሁትም? ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል፣ ከሞት ወደ ህይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እቺን ብቻ ጫፏን ይዞ የሞተው ለራሱ ነው፣ እኔ ምን አገባኝ አይነት ነገር በጌታ ስም በጣም ለኛ የሰማዕትነታቸው ለኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው። በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል መንፈስ ቅዱስ ክርስትናን ያስቀጥለው እነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ ነው የሚያስቀጥለው።
አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስ ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም ብዙ ሰዎችንም ቀልብ ደግሞ ያዛርጎ ነበር ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም ማለት ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን ቤርሳን ሁሌም ያስቀጥላታል ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ ቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን ቤርሳንን ያስቀጥላታል የራሱ ጉዳይ እንዴ አረበ ቅዱስ የለራሱ ነው ተላለ አራኒ ስንት አይነት እንደው እኔ በጣም እኮ መብራንን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው አስቸጋሪ ነው ኤኒዌይስ እና እነዚህ ሰማዕታት እምነታችንን ያጠነክሩልናል በጣም የነሱን ማየት እንድትጎብዝ ያደርጋል የቅድስና ህይወትን እንድትናፍቁ ያደርጋል አይደለ አሁን ለምንድነው ብዙ ሰው ካያችሁ አሁን ለምሳሌ ይሄ የተጋርሉ ፊልሞችን እነዚህ የገድል ፊልሞችን የቅዱሳን ታሪክ ማየት በጣም ደስ ይለናል ለምንድነው በቃ እንፈልጋለን የሆነ በተግባር አሁን በጽሁፍ ብቻ ሳይሆን በተግባር እንፈልጋለን የሚታይ ነገር ጋይስ በዚህ ሰዓት አሁን የቃል መምህር እንዳለን ሁሉ የህይወትን መምህር ሆነን ደግሞ ከዛ ሰው ደግሞ እንደዚህ ነገር ይፈልጋል ማየት ማለት መስማት ብቻ ሳይሆን ማየትም ይፈልጋል ስለዚህ እንደዛ ስለምንፈልግ ምን እናደርጋለን በቃ የቅዱሳኑ ይሄ በፊልም መልክ ነው የተሰራው እሱን እናያለን እሱን እያየን ያ የምናየው ነገር እኛ ውስጥ በጣም ዘልቆ ይገባል እና የሚታይ ነገር ሁሌም ቢሆን ጥሩ ነው እና በጣም የቅዱሳን ታሪካቸው ሰማዕትነታቸው ምናምን በጣም አስፈላጊ ነውና አግናጢዮስ የገፉ ሲወስዱት ከአንደበቱ ላይ የማይጠፋ አንድ ቃል ነበር ምንድነው በረሲ ከአንደበቱ ላይ አንድ የማይጠፋ ቃል ቅዱስ አግናጢዮስ ኢየሱስ የሚለው ቃል ከአንደበቱ ላይ አይጠፋም ነበር ዝም ብሎ በተደጋጋሚ ኢየሱስ 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 ይላል ዝም ብሎ ከአንደበቱ ላይ ያለው በቃ የጌታችን ስም ነበር የጌታችንና የመድኃኒታችን ስም ከአንደበቱ አይጠፋም ነበርና ወታደሮቹ ምንድነው አስሬ ደጋግመ ስሙን የምጠራው ሲሉት በልቤ ላይ ስሙ ተጽፏል ብሎ ተናገረ ቅዱስ አግናጢዮስ የጌታዬ ስሙ በልቤ ላይ ተጽፏል አለ ከዛ በኋላ በትራዲሽን አንድ የተላለፈልን ነገር አለ ምንድነው እሱ ማለት በኢትዮጵያ ትራዲሽን ሳይሆን በዓለም አቀፍ ደረጃ በትራዲሽን ያው ተላልፏል እና ምንድነው ልክ ለሰማዕትነት ሰጥተውት አንበሶች መተው በሉት ቅዱስ አግናጢዮስና ለአንበሶች ለአናብስት ተሰጥቶ ከዛ በኋላ ልቡ ምንም ሳትሆን ተገኘች እና እነዛ ወታደሮች በልቤ ላይ ኢየሱስ የጌታዬ ስም ተጽፏል ብሎ ነበር በሩንያዋ ብለው የልቡን ሲከፍሉት በወርቃማ ጽሑፍ ኢየሱስ የሚል ልቡ ላይ ነበር የሚል ትራዲሽን አለ እውነት ነው ብዬ አምናለሁ እና ብዙዎችም ይቀበሉታል ይህ አግናጢዮስ በሌላ ትራዲሽንም ልክ እንደዚሁ ደግሞ ጌታችን ኢየሱስ ያቀፈው ያ ሕፃን እንደዚህ ሕፃን ካሉናችሁ ወደ እግዚአብሔር መንግስት አትገቡም ያለው ያ ሕፃን ልጅ ነው የሚል ቶፒክ አለ አድጎ መሆኑ ነው እሺ አድጎ ለዚህ ደግሞ ደረሰ ማለት ነው እና እንደ እርሱ ካሉናችሁ ወደ እግዚአብሔር መንግስት ልትገቡ አትችሉም ጌታችን ኢየሱስ ታስተሳላችሁ እንደ ሕፃን ልጅ የምርም እንደ ሕፃናት በልባችን ትሁት የዋ ካሉን አንገባም እሱ ብቻ አይደለም የምርም እንደ ቅዱስ አግናጢዮስ ካሉን እንዴት እንገባለን ለክርስቶስ በደንብ የምንታመን እና ልክ እንደርሱ እንደ ቅዱስ አግናጢዮስ ስለዚህ አሁን ለእርሱ ለኛ ጥቅማችን ነው የነሱን የፉት ስቴፓቸውን እየተከተለ ምናምን የነሱን ፓዝ ይዘን እንድንሄድ የነሱ መንገድ ተከተለ እንድንሄድ ቡካቸውን እያየን ቅዱሳን በጣም እናከብርበት ምክንያት እሱ እኮ ነው ትልቁ ነገር ይሄ የሮጡበትን ነገር ይሄ ለክ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ ራሳቸው ምሳሌ ናቸው ቅዱሳን ምሳሌ ራሱ ይሆናሉ በጣም የሚያስገርም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ምሳሌዎቻችን ሆኑ ስለዚህ ቅዱሳን ስንል ላይክነስ ኦፍ ክራይስት ክርስቶስን የመምሰል ህይወት ያላቸውን ማለታችን ነውና ሁላችንም በጌታችን በክርስቶስ ኢየሱስ ደም ተቀድሰናል በጥምቀት ውስጥ እንደዚህ ያለ ታላቅ በረከትን አግኝተናል በጥምቀት ውስጥ ማናችሁም የተጠመቃችሁ ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ ደም የተቀደሳችሁ ናችሁ ክርስቶስን የጽድቅ ልብስ የሆነውን ጌታን እርሱም ክርስቶስ ኢየሱስን የለበሳችሁ ናችሁ የተጠመቃችሁ ሁላችሁ ከጌታችን ኢየሱስ ጋር አንድ ሆናችሁ የእግዚአብሔር ልጅ የተባላችሁ ናችሁ ከዚህ አንፃር የተቀደስን የዳንን ምናምን ተብሎ ሊነገር ይችላል ከዛ ደግሞ ምን ይጠበቃል ከኛ ከተባለ የኑሮ ቅድስና የጠራችሁ ቅዱስ እንደሆነ ይላል ጴጥሮስ ከዘሌዋውያን ላይ ጠቅሶ ዘሌዋውያን ላይም አለ ጴጥሮስ ደግሞ በመልእክቱ የጠራችሁ ቅዱስ እንደሆነ እናንተም
በኑሮአችሁ ሁሉ ምን ሁኑ ቅዱሳን ሁኑ የኑሮ ቅድስና ያስፈልጋል እና ምንድነው ቅዱሳን የምንላቸው የኑሮ ቅድስናቸውም ልክ እንደዛ የኑሮን ቅድስናንም ገንዘብ ያደረጉትን እነሱን ነው ቅዱሳን የምንለው እና እነዛን ሰዎች ደግሞ ማየት በኑሮ የተቀደስክ እንድትሆን ደግሞ ያደርጋል የነሱን በቃ የዱካቸውን እየተከተልን እንድንራመድ ያደርገናል አሁን በዚህ ምድር ላይ ስንኖር ኃጢአት እንሰራለን እንወድቃለን ደግሞ እንነሳለን እንወድቃለን መውደቅ መነሳት ሊኖር ይችላል ጻድቅ 7 ጊዜ ይወድቃል ወድቆም ደግሞ ይቀራል ነው ይላል ጻድቅ ወድቆ ይቀራል ከተባለ ጻድቅ ተብሎ አይጀመርም ጻድቅ 7 ጊዜ ይወድቃል ብሎ ወድቆ ይቀራል ካለ ገና ከጅምሩ ጻድቅ ብሎ አይጀምርም ኃጥ 7 ጊዜ ይወድቃል 7ቱንም ጊዜ ወድቆ ነው የሚቀረው ተብሎ ሊነገር ይችላል ጻድቅ ግን 7 ጊዜ ይወድቃል 7 ጊዜ ደግሞ ይነሳል 7 ጊዜ ይነሳል ስለዛ በጣም ጥሩ ነው ይሄ ምንድነው ከሚስጥራት ውስጥ አሁን ይሄ ሚስጥረ ቁርባን በተደጋጋሚ ማለት እንድንጠቀማቸው የተሰጡን ሚስጥራት ናቸው ለምሳሌ ጥምቀት አንድ ጊዜ ተጠመቃለህ አለቀ አይደል አንድ ጊዜ ነው የምንጠመቀው በቃ ተወለድን ንስሐና ቅዱስ ቁርባንን ግን እስከ ህይወት ፍጻሜያችን ሁሌም እንድናደርገው ነው የታዘዝነው የተሰጠንም እንደዛ እንድንደጋገሙ ጥምቀት አይደጋገምም ንስሐ ይደጋገማል ቅዱስ ቁርባንም ይደጋገማል ለምንድን ነው የሚደጋገመው ለምን ይመስላችኋል ንስሐም ቅዱስ ቁርባንም የሚደጋገምበት ምክንያት ደጋግመን እንኳን ልንበድል ስለምንችል ነውና ደጋግመን ብንበድል ደጋግሞ ደግሞ መድኃኒት ያስፈልገናል ጋይስ ደጋግሞ ለሚበድል ደጋግሞ ህመም ውስጥ ለሚገባ የኃጢአት ህመም ውስጥ በኃጢአት ቁስል ለሚመታ ሰው ሁነኛ ፈውስ ግን በክርስቲያን ውስጥ አለ በጌታ ቤተክርስቲያን ውስጥ አለ በዚህ ትልቅ ማከማቻ ውስጥ እውነተኛ መድኃኒት አለ እርሱም ጌታችን ኢየሱስ ነው እርሱም በንስሐ ውስጥና በቅዱስ ቁርባን ውስጥ እናገኘዋለን ሰው ንስሐ ገብቶ ሰው ከቅዱስ ምስጢር ሲካፈል ያለ እርሱ መድስሙ ያለ እርሱ ምንድነው መድኃኒቱ ነው እና ይፈወስበታል ስለዛ ኃጢአቱን ሰራ እየተመለሰ በተለይ አሁን ጊዜውን በጣም ከባድ ስለሆነ ነው አይደል ወይስ አይደለም አዎ ነው በጣም የምንኖርበት ጊዜ በጣም ይሄ ኤክስፖዠሩ ምን በቃ በጣም ለብዙ ነገሮች በቃ ተጋላጭ ይሆንን ስለሆነ በተቻለ አቅም ያው ቀስ በቀስ ለማድረግ መሞከር ሁሌም ነው የምንላችሁ ጋይስ የሚያዋጣን እሱ ነው ማለት በአንድ ጊዜ ማደግ አንችልም አይቻልም እንደዛ ለማድረግ እንዳትሞክሩ ጋይስ በአንዴ ለማደግ ብትሞክሩ 2 ሳምንት የሆነ ቅዱስ የሆነ ክርስቲያን መስለን ልትኖር ትችላለህ ከዛ በኋላ ባፍጢም ትደፋለህ ስለዛ እንደዛ ሳይሆን ቀስ ይያልን ቀስ በቀስ የሆነች ብዙ ክፉ ነገሮች ካሉብን ለምሳሌ ማለት ነው ጭራሽ ንስሐ ገብቶ ማያቅ ሰው ከሆነ ለምሳሌ አንድ ሰው እዚህ ውስጥ ካለነው ውስጥ ጭራሽ ንስሐ ገብቶ ማያቅ ይሄ ምናምን እንደው ንስሐ አባት ምናምን ጭራሽ እንደዚህ አይነት ነገሮች ውስጥ የሌለ በዚህ ምክንያት ወደ ቅዱስ ቁርባንም ወደ ቅዱስ ምስጢርም ጭራሽ የቀረበ ሰው ካልሆነ ምን ነው የሚያደርገው መጀመሪያ የእግዚአብሔርን ቃል መማር መጀመር እሱ በጣም ይቀድማል የእግዚአብሔርን ቃል በተማርን ቁጥር ያ የምንሰማው የእግዚአብሔር ቃል በጣም በእምነት ሆነን ማለት ነው በእምነት ሆነን የእግዚአብሔርን ቃል እንስማና ያ የምንሰማው የእግዚአብሔር ቃል ደግሞ ቀስ ይያለ ውስጣችን ይሰራል እየሰራ ከዛ የሆነ በር ይከፍታል ምን አይነት በር ወደ ንስሐ የምንገባበትን በር ሁሌም ግን እግዚአብሔርን ምንናፍቅ መሆን አለብን ልባችን እንደዚህ አይነት ስራ በልባችን ውስጥ እንዲሰራ እግዚአብሔርንም በጣም የምንናፍቅ አይነት ሰው መሆን አለብን እሺ በህይወታችን ውስጥም ደግሞ ጌታዊ መንገድህን ምራኝ በጣም ደካማ ብንሆን ጋይስ ተኝተን የምናረፍድ ብንሆን የጸሎት ህይወት የሌለን ብንሆን እያስቀደስን ባይሆን ለጊዜው ማስቀደስ ግዴታ ነው በቅዳሴ ድርድር አናቅ እኔ የጸሎት ህይወት ባይኖር ምናምን በጣም በተሳነፍ ግን ቅዳሴ ላይ ግን ይሆነ ማመቻመች ከባድ ነው እና ቅዳሴ በጣም ያስፈልገናል ከቀስ በቀስ ደግሞ ቅዳሴ ሄደንም ደግሞ ያው ብዙ ጊዜ እንደዛ እንሆናለን ግን የሆነ የለም እንደ ሩቅ ሰው ልክ የሆነ ለምሳሌ የሩቅ ሰው ለኖርማል የቅርብ ያልሆነ ሰው ቢመጣ ቤታችሁ ይመጣና የሆነ እንደፈለገ አይደለም የሚቀመጠው የሆነ እንደፈለገ አይቀመጥ የሚነሴንስ ተሰጥ ብሎ ገብቶ ምናምን ያው በቃ የሆነ መቀመጥ የሌለበት አይነት ቦታ ላይ ወይም ደግሞ ምናምን
እዛ ድረስ አይገባም። ስለዛ ምንድነው ዝም ብሎ የሆነች ቦታ ላይ ወይ ፊት ለፊት ላይ ገብቶ ምናምን እዛው ሳሎን አካባቢ ያለ ነገር ላይ ወይ ምናምን ቁጭ ይላል። ራቅ ነገር ትላለህ ወይ ዘው ብለህ አልጋ ላይ እጅ ልቀመጥም አትልም አይደል? እና አሁን ወደ ቅዳሴም ስንሄድ ራቅ ብለን አሁን እናድርገው። አሁን ደግሞ እንደዚህ ስላችሁ ደግሞ አይ በቃ እንደዛ ማኮነ እንግዲህ ቢቀርብ ይሻላል እንዳትሉ። እሱ ይሄ ርቃችሁም ስሙ፣ ርቃችሁም አስቀድሱ። ሂዱና በደረሳችሁበት ላይ ድረሱ። ሂዱ ርቀን የምናስቀድስ ኦኬ። ርቀን የምናስቀድስ እኔም አደርጋለሁ አንዳንዴ ራቅ ብዬ ከቤተክርስቲያን ሊፈጠር ይችላል፣ ላስቀድስ ይችላል። ኦፍ ኮርስ ብዙ ጊዜ እንደዛ ላደርግ ይችላል። አሁን ምንድነው ቁም ነገሩ? እንደዛ የምናደርጋለን ግን መሆን የነበረበት ግን ኢቨን እንደዛ ራሱ አልነበረም እንዴ። አንተ ቅዳሴ ከዚህ በፊት እንዳልኳችሁ ምንድነው ታላቅ የሆነ ግብዣ የሚከናወንበት ጊዜ ነው። ምን አይነት ግብዣ? ጌታችን ኢየሱስ ቅዱሱን ስጋውን ክቡሩን ደሙን ሰጥቶናልና አሁን ወደ ቅዳሴ ሰው ሲሄድ ቅዳሴው ራሱ ማለት ነው አሐዱ አብ ቅዱስ ተብሎ ተጀምሮ እስኪያልቅ ድረስ ያለው ቅዳሴ ትኩረቱ ቅዱስ ቁርባኑ ላይ ነው። ያ ህብስትና ወይን የሚቀርበው ህብስትና ወይን የጌታ ስጋና ደም ይሆናል በመንፈስ ቅዱስ አሰራር እና እሱ ነው በቃ እሱ ትኩረት ተደርጎ የሚጸለየው ምናምን ይጸለያል። ከዛ ንጉሱ ይመጣል ብያችኋለሁ። ንጉሱ ጌታችን ኢየሱስ ማለት ነው እና ከባሪያዎቹ ከአገልጋዮቹ ከቅዱሳን መላእክት ጋር ነው የሚመጣው እና ንጉስ ኢየሱስ ክርስቶስ እዛ የቅዳሴ ስፍራ ላይ ይታያል ይገኛል እና እዛ ይገኛል። እዛ ተገኝቶ ህብስቱን ወይኑን የጌታ ስጋና ደም ይሆንና ማለት ነው እንካችሁ ብሉ ብሎ በካህኑ በኩል የሚያቀብለን ጌታ እርሱ መድኃኔ ዓለም ክርስቶስ ነው። እሺ ጋይስ፣ ስለዚህ ካህኑ መጥቶ አፋችሁ ላይ የጌታን ስጋ ሲያደርግ ጌታ ኢየሱስ በካህኑ እጅ እያጎረሳችሁ ነው እና ልክ ስትቀበሉ በነገራችን ላይ የምትቀበሉ ሰዎች እሱን እያሰብን ነው መቀበል ያለብን። ልክ ወደ ካህኑ ስንጠጋ ትንሽ የጸሎት ጸልየን ምናምን እንገባለን አይደለ? የምታዘጋጀን ከቅዱስ ቁርባን ከመቀበሉ በፊት የሚጸለይ ምናምን እየተባለች አለች። እንደዚህ አይነት ጸሎት በጣም ደስ የሚሉ ጸሎቶች አሉ። እነሱን ይዋቸውና ከዛ እናንተም ከልባችሁ ደግሞ ክርስቶስን እያሰባችሁት ከቅዱስ ቁርባን በፊት ትንሽ ነገር ትጸሉና ስትቀርቡ ወደ ካህኑ ልክ ስትሄዱ ማለት ነው 101% እርግጠኛ ሆኜ የምነግራችሁ ይሄንን ነገር ነው። እርሱም ጌታ ኢየሱስ ቅዳሴ ላይ ሁሌም የክርስቶስ ፕሬዘንስ አለ። የክርስቶስ ፕሬዘንስ ቅዳሴ ላይ ግዴታ ነው አለ እና በካህኑ እጅ የሚያጎርሰንም ጌታ ኢየሱስ ነው። የምንጎርሰውም የራሱን የጌታችን የክርስቶስ ኢየሱስ ስጋና ደሙ ነውና ጌታ ኢየሱስ በካህኑ እጅ ያጎርሳል ይሰጣል። ስለዚህ የምትቀበሉ ይሄንን እያሰባችሁ መቀበል ራሱ እንዴት ደስ ይላል በጌታ ስም አይደል? አስባችሁታል ጋይስ? ስለዚህ አሁን የእምነት እጥረት ካለብን የእግዚአብሔርን ቃል ማንበብ የአባቶችን ትምህርት በደንብ ማየት እሱ በጣም ያስፈልጋል እና መጸለይ እና ጠጋ ብላችሁ ከጌታ በካህኑ እጅ ከክርስቶስ ኢየሱስ ተቀበላችሁ ጌታ ሆይ አመሰግናለሁ እያላችሁ ወደ ደሙ እንደዚሁ ተቀበላችሁ ደግሞ ትመለሳላችሁ እና እንዲህ እንድንሆን ነው የምንጠራው ቅዳሴ ላይ ሰው ሲሄድ በቃ ይሄንን እንዲህ ለመካፈል ነው። በሚያሳዝን ሁኔታ ግን አሁን እንዴት ነን? ራቅ ብለን ጭራሽ በመቅደያው መቅደስ ውስጥ ምናምን መሰለ ማንገባ። እሺ ከሩቅ ነው በቃ እንሰማለን አንፈርድም እንትን ኦኬ እሺ ከሩቅ ሆነ ሰምተህ ምናምን ነገር ከዛ ወደ ቤት ሄዳለን ማለት ወደ ቤት እንሄዳለን እና ይሁን አትሊስት ለጊዜው ማለት ነው እንደዛም ይሁን ጋይስ ለጊዜው እንደዛ አድርገን እንጀምር። ራቅ ብለን ጸልየን ምናምን ነገር እንጀምር። ቀስ በቀስ እንደው በሁለት ሳምንትም በሶስት ሳምንትም ለምን በአራት ሳምንትም አይሆንም ከቅዱስ ሚስጥር መሳተፍ ስንጀምር ቀስ በቀስ በየሳምንቱና መሃል ላይም ቅዳሴ ሲኖር እየሄዱ መቁረብ መጀመር እንችል ይሆናል። መሃል ላይ ደግሞ እንደዚህ የተወሰነ ላግ የምናረግ ከሆነ እኔ ከቅዱስ ቁርባን በራቅም ቁጥር ያው ይወደቃል በጣም በቀላሉ። ያው እንግዲህ ጌታ ኢየሱስ ሲናገር ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እና ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነውና እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ስላለ ስጋዬን የሚበላ ደሜን የሚጠጣ ማለት ነው። ግን ከዚህ ልክ ስንርቅ ግን በራቅን ቁጥር ክርስቶስ በእኛ መኖሩ እኛም በክርስቶስ መኖራችን እሱ እየደበዘዘብን ነው የሚመጣው። እንደዛ ከሆነ ደግሞ አቅም አናገኝም ጋይስ። የተለያዩ ፈተናዎችን ኃጢያቶችን ምናምን ማለፍ የምንችለው በአቅማችን ማለት ይመስላችኋል? ነው አንችልም እኮ በአቅማችን
ትንሽ የኃጢአት መታ አድርጋ ልጥለት ትችላለች። አዎ ስለዚህ ምንድነው ማድረግ ያለብን? ጌታ አቅሜ አንተ ነህ፣ እኔ እኮ በራሴ ምንም አልችልም፣ በብዙ ደካማ ነኝ ብሎ ማመን ለራስ ማለት ነው። ለራስ አክሊል አንተ በጣም ደካማ ነህ፣ ምንም አትችልም፣ አቅመ ቢስ ነህ። ኃይልን በሚሰጥህ በክርስቶስ ግን ሁሉን ማድረግ ትችላለህ። ስለዚህ አቅማችን ጌታችን ነው። ስለዚህ ከክርስቶስ የተነሳ ነው ምንም ነገር ካለፍን ማለፍ የምንችለው። ያለ ጌታ ምንም ማድረግ አንችልም። ጌታ ኢየሱስ እንዳለው ነው ያለ እኔ ምንም ልታደርጉ አትችሉም ማለት። ስለዚህ ያለ ክርስቶስ ምንም ማድረግ አንችልም። ስለዚህ ከክርስቶስ ምስጢር መራቅ የለብንም ነው አይደል? አዎ እኔ ይሄንን በጣም መቀየር አለብን። አሁን ላይ ጌታ ይመስገንና ማለት ነው። አሁን ላይ ጌታ ይመስገንና በጣም በርካታ ሰው ቅዱስ ቁርባን ይቀበላል ማለት ወጣቶች ራሱ በየቦታው እንደዛ ነው የሚሰማው እና ስለዚህ እግዚአብሔርን እናመሰግናለን። እንዴ አስባችሁታል? ሄዳችሁ ቤተክርስቲያን ውስጥ በጣም በርካታ ወጣቶች ተሰልፈው ከቅዱስ ቁርባን ሲሳተፉ ጌታ ይመስገን። መብራን በእኛ ዘመን እንደዚህ ማየታችን ነው። ግን ስቲል ግን ምንም ማለት ነው ምንም ነው ማለት ይቻላል። አብዛኛው ሰው ርቋል ምናምን ከቅዱስ ምስጢር ምናምን ርቀናል ምናምን። ስለዚህ በጣም መቅረብ አለብን። በጣም መቅረብ አለብን ማለት ከሰባኪያን ከዘማሪያን ከምናምን ጀምሮ እስከ ምእመን ሁሉም ማለት ነው ወደ ቅዱስ ምስጢር መጠጋት ያለበት መቅረብ ያለበት። አሁን እናንተ የምትማሩት ብቻ አይደላችሁ፣ እኛም አክሊል ከቅዱስ ምስጢር ተሳተፉ አለ። ከዛነሱ መሳተፍ አለበት ግዴታው ነው አይደለም እንዴ? ነው ያው እሺ መምህር አይደሉም ግን ስለዚህ መምህራኖች ዘማሪያን ይሄ እኔ በጌታ አንድ ሰው መምህር ነኝ ብሎ ዘማሪ ነኝ ብሎ አገለግላለሁ ብሎ ግን ከቅዱስ ቁርባን ሙሉ በሙሉ ከራቀ አደገኛ ነው የሚሆነው። ስለዚህ ከቅዱስ ቁርባን አለመራቅ ከቅዱስ ምስጢር አለመራቅ ጋይስ ፕሊዝ እኔ ይሄ በጣም ሊታሰብበት ይገባል። በጣም እኔ ቤተክርስቲያንን የሚያሰድባል አለመቁረብ ማለት ነው። የቤተክርስቲያን ቅዳሴ ላይ ተሄዱ ሰው ወጣቶች ምናምን ሳይቆርቡ ሲቀር ቤተክርስቲያን ተሰደባለች። እንዴ ምንድነው ወጣት ልጆቿን ማታቆርቡ ቤተክርስቲያን ሊባል ይችላል። እና ቤተክርስቲያን አሰዳቢያን ነው። ወጣቶችን የማታቆርብ ቤተክርስቲያን እንዳትባል ቤተክርስቲያንም እንደው ቤተክርስቲያን እንዳትሳደብ ብቻ አይደለም በዋናነት ለራሳችን ህይወት ስንል ሄደን መቁረብ አለብንና ይህ ቅዱስ ቁርባን ላይና ምንድነው ምስጢረ ተክሊል ወይም ጋብቻ ላይ በጣም ነው መሰራት ያለበት። ሰው ከቤተክርስቲያን ውጪ ያገባል አይቆርብም አንቆርብም ምናምንና በጣም አደገኛ ነው። እሱ እንደ ቀላል መታየት የለበትም። ለምን ምን እንደሚፈራ አላውቅም። ቤተክርስቲያን ውስጥ ማግባት ምንድነው የሚያስፈራው? በጌታ ስም እኔ ምን እንደሚያስፈራ አላውቅም። ክርስቶስን ምን እንደሚያስፈራው ምናልባት ድንግል ሳትሆኑ ቀርታችሁ አክሊል አለማድረጋችሁ ምናምን ነገር እሱ ያስጨንቃችሁ። በቃ በበፊት ላይፋችሁ ድንገት እንደዚህ ነገሮች ውስጥ ወድቃችሁ ከነበረ ላታረጉ ትችላላችሁ። ምንም ችግር የለም። ይሄ ምንም ለሰው ያን ያህል ራሱ እንትን የሚል አይደለም። ኦኬ አክሊል አከሲ እንዳትሉ ግን የምሬን ምንድነው የሚያስፈራን ክርስቶስን እና እኔ ጋብቻ በዚህ ዘመን ቢያንስ ማለት ነው ከቤተ ክርስቲያን ውጪ ያለ ጋብቻ በስማ እኔ የውርደት ጋብቻ ነው። ክርስቶስን በጣም ይቅርታል ብለኝ ካሁን በኋላ ማለት ነው ካሁን በቃ ከዚህ በፊት ያለው ችግር የለም። ከዚህ በፊትም ያላችሁ በዚህ የተጋባችሁ ሰዎች ግን ፕሊዝ እንደው በጌታ እለምናችኋለሁ ምናልባት ክርስቶስም ሊጠይቃችሁ ስለሚችል ማለት ነው። ኦፍ ኮርስ ይጠይቃችኋል። ለምን አላደረጋችሁትም ብሎ እርግጠኛ ነኝ ጌታ ኢየሱስም ይጠይቃችኋል። ስለዚህ ብትችሉ እኔ እዚህ የምትሰሙ ሰዎች ወደ 3.6 ሰው ይተኛል ወደ 3600 ሰው ከናንተ ውስጥ ተጋብታችሁ ግን በቤተ ክርስቲያን ውስጥ ያላደረጋችሁ ሰዎች ካላችሁ ፕሊዝ አድርጉት። ይቻላል። ተጋብታችሁ እየኖራችሁ ከሆነ ራሱ አሁን ማለት ነው ኢቭን ልጆች ራሱ ቢኖራችሁ ብዙ አመት የኖራችሁ ብትሆኑ እድሜያችሁ የሄደም ቢሆን እናንተ ራሳችሁ ዝም ብላችሁ ከንስሐ አባታችሁ ጋር ተነጋገሩ፣ ንስሐ ግቡ ምናምን ከዛ በኋላ ሂዱና ሚስጥሩን ፈጽሙ። ቤተክርስቲያን ውስጥ በቤተ ክርስቲያን ደግሞ ተሳሰቡ። እግዚአብሔር አምላክ ጋብቻውን የሚያውቀው እንደዛ ሲሆን ነው። በቤተክርስቲያን ውስጥ ጭራሽ ቤተክርስቲያን ማታውቀው ጋብቻ እንዴ ወጥ መንግስት ይወቅልኝ ተላለ እንዴ መንግስት አወቀ ይወቀው መንግስት ማወቅ አለበት። እሺ ይወቅ ግን እግዚአብሔር የሚወቀው ጋይስ እና ፕሊስ እንደዛ አድርጉ። የተጋባችሁ ሰዎች ምናምን ኢቭን ልጆች ራሱ ቢኖራችሁ ይያሉ የሌላችሁ
ምንም የሚያስፈራ ነገር የለው። እንደው በጣም ደስ ይላል እንዴ በመካከላችሁ ክርስቶስን ልታደርጉት ነው። ይሄንን የሚጠላል እንዴ? ይሄን ከጠላ ይኸው አንበሳው እንደዛ ማድረግ ፈልገ በተለይ አሁን አዲስ ለምትጋቡ እሺ እናንተ ተወትና ማግባት ፈልገ አንተ በቅዱስ ሚስጥር ማግባት ፈልገ እሷ አልፈልግም ካለች በቅቁሽው ነው አለቀ ባይ ማለት አስተምራት ግን ኧረ በጣም ካለች በቃ እንደዚህ ሲጀመር ምንድነው ማይ ብራዘር ፍለፊት ላይ የምታየው አደገኛ ህይወት ነው ማለት በጣም ረጅም የሆነ ህይወት ነው እና ህይወቱም የተቀደሰ ነው የጋብቻ ህይወት ልክ እንደዛ ማለት ነው እና ቆንጂት አንቺ በቅዱስ ሚስጥር ማግባት ፈልገሽ ግን አንበሳው አይ አልፈልግም አላጋም ካለ በቃ ይረጋጋ ይማር ምናምን አይ ካለ ይቁሰው ስለዚህ ያለ ቅዱስ ሚስጥር ጋብቻ የሚባል ነገር በፍጹም አይታሰብም ራሱ አይታሰብም ሼም ክርስቶስን ሼም ነው ስለዚህ በተቻለን አቅም እኔ ይሄንን ያወቅን ሰዎች ለሌሎች ሰዎች ደግሞ ማሳወቅ በጣም በዙሪያችን ለማግባት ያሰቡ ሰዎች ካሉ አራ ይሄ እንዲ ነው እንዲያ ነው ምናምን በጣም ይሄ የሁላችንም ኃላፊነት ነው መሆን ያለበት እኔ ቀጣይ ትውልዳችን ቤተክርስቲያን በቀጣይ ትውልድ ጠቅላላ አብያተ ክርስቲያናቱ በወጣት ቆራቢያን የሚሞላ ሁሉም 98% ኦርቶዶክሳውያን የሚቆርቡ 99% ኦርቶዶክሳውያን የሚጋቡት ማለት ነው ጋብቻ ከሚፈጽሙት ውስጥ 99%ቱ በቸርች ውስጥ የሌላ አብያተ ክርስቲያናትን ስም ምናምን ሲጠራ ሁሉ ጊዜ ሰው ይወጫበርበታል ስለዚህ አንጠራ ግን ወደ ውጭ ዓለም ስትሄዱ የተለያዩ አብያተ ክርስቲያናት እኔ ከቤተክርስቲያን ውጪ እኔ ጋብቻ እንዳለ ራሱ የሚያውቁትም ራሱ አይመስልኝም በቃ ሁሉም ቤተክርስቲያን ውስጥ ነው እንደዛ ያያሉ ነበር ቀደም ካንተ ሰው ጋር ያወራው ጭራሽ አያውቁትም ይሆናል ይያሉ ነበር ከቤተክርስቲያን ውጪ ለጋብቻ እዚህ ግን እኔ ምን አይነት እኔ በሽታ ውስጥ እንደገባን በኢትዮጵያ ውስጥ አላውቅም እኔ አደገኛ በሽታ ውስጥ ክርስቶስን እና ፕሊስ እንደዛ አድርጉ ምናምን እና መለስ ስንል ግን በህይወታችን ውስጥ ወዴ ከቅዱስ ሚስጥር እየተሳተፈን ምናምን ልናድግ ይገባል እናንተ ሰዎች እግዚአብሔር በጣም መሐሪ ነው ቀደም እንዳልኳችሁ ነው ቅዱስ ቁርባንን በተደጋጋሚ እንድንወስደው የተሰጠን ያ ሚስጥር የሚደጋገም የሆነው ደጋግሞ ኃጢያት ልንሰራ ስለምንችል ደጋግመን ልንታመም ስለምንችል መድኃኒቱንም የሚደጋገም አደረገው እግዚአብሔር እና እሱን ሁሉ የምናስተውል እግዚአብሔር በጣም ቸር ነው እግዚአብሔር መልካም ነው እግዚአብሔር በጣም መሐሪ ነው ስለዚህ የእግዚአብሔር ምህረቱን ደግሞ እንቅመሰው እግዚአብሔር ቸር ነው ቸር እንደሆነ ደግሞ ቀመሱ እና ይዋል መዝሙረኛው ላይ ስለዚህ እግዚአብሔር ቸር ነው ደግሞ ሲቀመሱት ደግሞ እንቅመሰው እና ወደ እግዚአብሔር እንመለስ ይሄ ያስፈልገናል እናንተ ሰዎች አክቹአሊ ዛሬ ስለ ቅዱስ ቁርባን ሰፋ ያለ ነገር ለመማማር ነበር የመጣው ሰፋ ያለ ነገር ሳይሆን አትሊስት እሱ ላይ ብቻ አተኩረን ትንሽ ነገር እንድናወራ ነበር ግን በሚያሳዝን ሁኔታ መቁረብ አለብን ቢጨርሱ ጊዜውን እና የዚህን ያህል እንትን ካል በእርግጥ መልካም ነው እኔ ባለፈው እንዳልኳችሁ ነው አንዴ ያንን ክፍል እኔ ደግሜ ላነብላችሁ እወዳለሁ ማለት እሺ ስለ ቅዱስ ቁርባን እሺ ትንሽ ነገር እሺ ልንገራችሁ ላንብብላችሁ በቃ መጽሐፍ ቅዱስን ብቻ ነው ማነብላችሁ ዮሐንስ ወንጌል ምዕራፍ 6 እናንብብና ከዛም ፕራክቲካሊ ደግሞ ማቴዎስ ላይ ሄደን እናያለን እንጨርሳለን ኦኬ በመጀመሪያ ደረጃ ቅዱስ ቁርባን ምንድነው የሚለውን ዝም ብዬ ልንገራችሁና ከዛ እናንብብ እዚህ ውስጥ ያላችሁ ሰዎች ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ ቅዱስ ቁርባን ምንድነው የሚለውን ማለት ነው Oh God. Okay. እሺ በጣም ይቅርታ ቅዱስ ቁርባን ምን እንደሆነ ታውቃላችሁ አይደል ማያውቅ ሰው ካለ ምናልባት ማያውቅ 40 ሰው እዚህ 40 ይቀርሽ 20 ሰው
20 ኦርቶዶክስ ለቅዱስ ቁርባን እዚህ ማያካለ ለ20ዎቹ ኦርቶዶክሳውያን ትንሽ ነገር እንበላቸው እናንተም ከለስ አድርጉት እግረ መንገዳችሁን ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው አንደኛው እሱ ነው ማለት ለቅዱስ ቁርባን እዚህ ያው ቅዳሴ ላይ የሚቀርበው ማለት ነው የሚቀርበው ህብስትና ወይን ነው ህብስትና ወይን ልክ ጌታችን ኢየሱስም ህብስትን አንስቶ ባረከ ቆርሶ ሰጣቸው የሥጋዬ ነው ብሎ ይለ ወይንን ደግሞ ያነሳና ወይም ጽዋን ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ከርሱ ጠጡ ብሎ ሰጣቸው ስለዛ ህብስትና ወይን ይቀርባል አሁንም እኛ ጋር ጌታችን እንዳደረገው ማለት ነው ወይ መልከ ጼዴቅ እንዳደረገው አስቀድሞ በፊት ለማንኛውም ህብስትና ወይን ይቀርብና ይጸልያል ጌታችን ህብስትን አንስቶ ወደ ላይ ቀና ብሎ ባረከ ኤኒዌይስ ህብስትን አነሳ ባረከ ቆረሰም ስለዚህ እኛ ምን ባረካለን ካህናቱም እኛም ተሰባስበን እንጸልይና ይባረካል ይጸልያል በመንፈስ ቅዱስ አሰራር ልክ ጌታችን ይህ ሥጋዬ ነው እንዳለ ሁሉ አሁንም የህብስቱ የጌታ ሥጋ ደሙንም ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው እንዳለ ሁሉ ደሙ ይሆናል ህብስቱን ስትቀምሱት ህብስት ሊል ይችላል ማለት ይሄ ጽዋውን ደሙ ማን ነው ወይኑንም ስትቀምሱት ወይን ሊል ይችላል ግን በመንፈስ ቅዱስ አሰራር አዎ ያ ህብስት የጌታ ሥጋ ሆኗል ብለን የምናምነው እምነት ነው ሳይቀየር አዎ አልተቀየረም ታዲያ እንዴት ሆነ የመንፈስ ቅዱስ አሰራር ክርስትና ምንድነው ክርስትና በጣም እምነት ላይ የተመሰረተ ነው የሚባለው ለዚህ ነው በሌሎች ቤተ እምነቶች ለምሳሌ በፕሮቴስታንት ምናምን ይሄ ይካዳል በጴንጤው ምናምን ራይ ቂጣ ነው ይላል ራይ በቃ የጽዋ ወይን ነው ምን ይላል ከዛ በኋላ በቃ አለቀ እንደዛ ብቻ ነው ይላል ነው አይደለም ስትቀምሰው ህብስት ስላለ ስትጠጣውም ያው ወይን ስላለ በቃ የጌታ ሥጋና ደም አልሆነም ማለት አይደለም ጌታችን ኢየሱስም ሲሰጣቸው እኮ እነሱ ሲቀምሱት እኮ ሐዋርያቱ የህብስት ነው የሚላቸው ግን ኢየሱስ ግን ሥጋዬ ነው ደሜ ነው አለ ስለዚህ አሁንም እኛ በእምነት የምንቀበለው እርሱ አዎ የክርስቶስ ሥጋና ደም ነው የክርስቶስ ሥጋና ደም ምን ያህል ነው የክርስቶስ ሥጋ ይሆን ካላችሁኝ በምን ደረጃ እስኪገለጽ ደረጃ ብትሰላችሁ አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 10 እስከ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን የምንቆርሰው ህብስት ከጌታ ሥጋ ጋር ህብረት ያለው አይደለምን ይላል ይሄው ጽዋውን ህብስቱን ያነሳና ከጌታ ሥጋና ደም ጋር አንድ ያደርገውና ከዛ በኋላ ምን ብሎ ይናገራል አንድ ህብስት ስለሆነ ይላል ያ ህብስት ልክ ከጌታ ሥጋ ጋር ህብረት ያለው ነው ተብሏል ስለዚህ የአንዱ ህብስት የምንቆርሰው አለ ብዙ ጊዜ ሊቆረስ ይችላል ግን ስንት ህብስት ነው አንድ ህብስት ለምን ህብረትነቱ ከአንድ የጌታ ሥጋ ነው ስለዚህ የጌታ ሥጋ ነው ልክ ኢየሱስም ሥጋዬ ነው እንዳለ ማለት ነው የጌታ ሥጋ አንድ ሥጋ ስለሆነ የጌታ ሥጋ አንድ ሥጋ ስለሆነ የፈለገውን ያህል ጊዜ ቢቆረስ ራሱ ህብስቱ ግን በቃ አንድ ህብስት ነው ለምን ህብረትነቱ ከጌታ ሥጋ ጋር ነው ስለዚህ የጌታ ሥጋ ስለሆነ የጌታ ሥጋ ስለሆነ አንድ ነው ብዙ ጊዜ ቢቆረስ የተለያየ ቦታ ላይ ቢቆረስ ኢትዮጵያ ውስጥ ብቻ አይደለም ወይ አዲስ አበባ ላይ ብቻ አይደለም ወይ የሆነ ሰፈር ላይ ብቻ አይደለም በየቦታው ነው ይሄ ነገር ያ ህብስት የሚቆረሰው ግን ያ በዓለማችን ላይ ማለት ነው ያ ሁሉ የሚቆረሰው ህብስት ግን አንድ ህብስት ተባለ ምክንያቱም የጌታ ሥጋ ስለሆነ ከዛን ቀጠል ያደርጋል ምን ይላል እኛ ብዙዎች ስንሆን አለ ክርስቲያኖችን በጣም ብዙዎች ነን አይደል ብዙዎች ስንሆን አንድ ሥጋ ነን እንዴት እስቲ እንዴት ነው ክርስቲያኖች ብዙዎች ሲሆኑ ግን አንድ ሥጋ እንዴት ይሆናሉ እዛው ጋር ቅዱስ ጳውሎስ መለሰ ምን ብሎ ያንን አንዱን ህብስት እንበላለንና ሄዳችሁ ከካህኑ የምትቀበሉትን ያንን አንዱን ህብስት እንበላለንና አንዱን የጌታን ሥጋ ማለት ነው የጌታን ሥጋ ስለምንበላ አክሊል የጌታን ሥጋ ተቀብሏል እዚህ ውስጥ ያላችሁ ክርስቲያኖች እንደምህቶቼ ብዙዎቻችሁ ኦርቶዶክስ ትሆናላችሁ እያስባለሁ ሁላችሁም የጌታን ሥጋ ተቀበላችኋል አይደል ከኛ በፊት የነበሩ ክርስቲያኖች ከዛም በፊት የነበሩ ሐዋርያት ድረስ ሂዱ ሐዋርያቱ የጌታን ሥጋ ተቀበሏል ይሄንን ሁላችን ግን የተቀበልነው ከሐዋርያት ጀምሮ እስካሁን ድረስ ያለን ክርስቲያኖች የተቀበልነው የጌታ ሥጋ ስለሆነ አንድ ሥጋ ወይም አንድ ህብስት ነው የሚባለው አንድ ህብስት የምንቆርሰውም እርሱ አንድ ህብስት ስለሆነ እንዳለ ሁሉ አንድ ህብስት ነው አንድ የጌታ ሥጋ ነው ስለዚህ አስቡት ጳውሎስ የተቀበለው እኔም የተቀበልኩት የጌታን ሥጋ ስለሆነ እኔና ጳውሎስ ሁለት ሥጋ አይደለም አንድ ሥጋ ሆነናል ከምን የተነሳ በመንፈሳዊ ነው እሺ ያው የተለያየን ማለት የተለያየ ቦታ ያለ ነው ግን አንድ ሥጋ ናችሁ ተባልን ከምን አንፃር እናንተም እኔም የጌታን ሥጋ በመቀበላችን ሁላችንም ያንን አንዱን ህብስት እንካፈላለንና ነው ያለው ስለዚህ ከጳውሎስ ጋርም ከእናንተ ጋርም ከሁላችሁም ጋርም እኔ አንድ ሥጋ ነኝ አብሬያችኋለሁ እናንተም ከኛ ጋር አላችሁ ሁላችንም ጳውሎስም ከኛ ጋር አብሮ አለ ቤተ ክርስቲያን ማለት እቺ ናት ቅዱስ ቁርባን የተቀበሉ ሰዎች ሁሉ ተገጣጥመው የተያያዙባት ያቺ ቦዲ ያቺ ሥጋ የኢየሱስ ክርስቶስ ሥጋ ተብላ ትጠራለች
አንዱን የጌታን ስጋ በመቀበላቸው ስለዛ አሁን ኖርማል እንደሚሉት አንዳንድ ፕሮቴስታንቶች ዝም ብሎ አንድ ቂጣ ምናምን እንደሚሉት እንደዛ ብቻ ቢሆን ኖሮ ኖርማል አንድ ህብስት ኖርማል አንድ ቂጣ የምር እንዲህ ያለ ነገር ማድረግ ይችላል አይችልም ግን በመንፈስ ቅዱስ አሰራር ምንም እንኳን ለአይናችን ስናየው ምንድነው በአይን የሚታየው ከለሩ ጣዕሙ ባይቀየር እንኳን ግን በመንፈስ ቅዱስ አሰራር የምርም በዛው ጣዕም በዛው ከለር በዛ ህብስት ፎርም ውስጥ የኢየሱስን ስጋ ግን እየበላን እንደሆነ ግን እናምናለን መንፈስ ቅዱስ ይሄንን ያደርገዋል ለዛ ምን አልኳችሁ ብዙዎች ስንሆን አንድ ስጋ ይሆን ነው ብዙዎች ስንሆን ስንት ስጋ ይሆን ነው አንድ ስጋ ይሆን ነው አንድ ስጋ ይሆን ነው የማን ስጋ የኢየሱስ ክርስቶስ ስጋ ስለዚህ ዝም ብሎ ቂጣ በልተ የክርስቶስ ስጋ ነኝ በከሱ የተነሳ ማለት አትችልም አይቷል ዝም ብሎ አንድ ራንደም ቂጣ በልተ የክርስቶስ ስጋ ሆንኩበት ማለት አትችልም እንደዚህ አይነት ትልቅ ምንድነው ምስጢር የሚፈጸመው የምርም የክርስቶስ ስጋ ሆኖ ነው ስለዚህ ይሄ ነው በቃ ቅዱስ ቁርባን ሲባል ያ ስጋ የጌታችን የክርስቶስ ኢየሱስ የራሱ ስጋ ይሆናል ጽዋውም ወይም ዋይኑም የክርስቶስ ደም ይሆናል እሱን በመቀበል ደግሞ ህይወት እናገኛለን በእምነት እየተነከርን በቅድስና ህይወት እያደግን ጌታ ኢየሱስን በመምሰል ህይወት ውስጥ እያደግን እንሄዳለን ብለን እናምናለን እሱን ቶሎ ቶሎ እየተቀበልን ልክ ኖርማል ስጋዊ ምግብ እየበላችሁ በስጋ እየተነከራችሁ እያደጋችሁ እየወፈራችሁ ምናምን እንደምትሄዱ በመንፈስ ደግሞ መንፈሳዊ የሆነውን ምግብ የክርስቶስን ስጋና ደም መንፈሳዊ ምግብ ነው መንፈሳዊ ያንን መንፈሳዊ ምግብ እየበላን በመንፈስ ደግሞ እያደግን እንሄዳለን አይደል እንደዛ ነው ስለዛ ከዚህ ጋር በተያዘ እንግዲህ ያው በቃ የመጽሐፍ ቅዱስ ጥቅስ ለምብላችሁና እንጨርስ ዮሐንስ ወንጌል ምዕራፍ 6 እንዲላል ከቁጥር 47 ጀምሮ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው የሕይወት እንጀራ እኔ ነኝ የሕይወት እንጀራ እኔ ነኝ አባቶቻችሁ በምድረ በዳ መና በሉ ሞቱም አለ አባቶቻችሁ እነ ሙሴ በምድረ በዳ መና በሉ ማለት በምድረ በዳ እነ ሙሴ ረቧቸው አግሮምሮመው እግዚአብሔር ከላይ መናን አወረደላቸውና በሉ ከሰማይ የወረደውን ያንን መና ማለት ነው በሉና ግን ከሞት አድኗቸዋል አላዳናቸውም ሞተው ቀሩ አይቷል ሞቱ እና ሞተውም ቀሩ እሺ አባቶቻችሁ በምድረ በዳ መና በሉ ሞቱም ሰው ግን ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አላቸው ራሱን እነ ሙሴ በልተው የሆነ መና ሞተዋል አሁን ግን ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ የሕይወት እንጀራ ይሄ ነው እኔ ነኝ አለ ጌታ ኢየሱስ ከሰማይ የወረደ ሕያው እንጀራ እኔ ነኝ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል እንጀራ የሚለው ህብስት ነው የሚለው እሺ ብሬድ ይባል ከሰማይ የወረደ ሕያው ህብስት እኔ ነኝ ሕያው እንጀራ እኔ ነኝ ሰው ከዚህ ህብስት ቢበላ ለዘላለም ይኖራል እኔም ስለ ዓለም ሕይወት የምሰጠው እንጀራ ወይም ህብስት ምን ነው ስጋዬ ነው እንግዲህ ልክ እንደዚህ ብሎ ልክ ሲናገር ጌታችን ኢየሱስ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ አይሁዳውያን እንዴት ሆኑ ስጋውን እንዴት ሊሰጠን ይችላል አረ እመን ጌታ በአንድም በሌላም ሊሰጥ ይችላል ህብስቱን ስጋው አድርጎ በመስቀል ላይ መጀመሪያ ምንድነው ራሱን መስዋዕት አድርጎ ያቀርብና ስጋውን ቆርሶ ደሙን አፍሶ በህብስቱና በወይኑ ውስጥ በህብስትና በወይኑ ፎርም ስጋውንም ደሙንም ይሰጣል እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ ኢየሱስ ከሰማይ የወረደ ሕያው እንጀራ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል ሰው ከዚህ እንጀራ ቢበላ አሁን ከሚሰጠው ማለት ነው እንጀራ ቢበላ ለዘላለም ይኖራል እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ብሎ በግልጽ ተናገረ አሁን ተመልከቱ የአይሁድን ማንጎራጎር አንድ ይቅርታ ጋይስ በጣም ይቅርታ ጋይስ በጣም ይቅርታ ወንድም አኪል የተወሰነ ጉንፋን አሞታል እና የተወሰነ እሺ መሀል ላይ ትንሽ ያዛገኝ መሰለኝ አይወይስ እዚህ ዮሐንስ ወንጌል ላይ ልክ የሆነ ነገር ሲነገር ማለት ነው የሆነ ነገር ሲነገር
የተወሰነ የሚያወዛግብ ነገር ከተነገረ ለምሳሌ ወይም ሰው ማለት የሚያወዛግብ ሳይሆን ሰዎቹ የተወሰነ ከተወዛገቡበት በተነገረው ነገር ኢየሱስ በተናገረው ነገር ሰዎች የተወሰነ ከተወዛገቡ ዮሐንስ ምን ያደርጋል ከታች ወይም በትክክል ካልተረዱት ማለት ነው አይ እነሱ እንደዚህ ተረድተውታል ግን ጌታ ግን የተናገረው ስለዚህ ነበር ብሎ እዛው ጋር አረሟቸው ወይም ኮሜንት አድርጎ ያልፋል ዮሐንስ ሲጽፍ ማለት ነው ከታች እንደዚህ ነገር ያስቀምጣል ምሳሌ ልስጣችሁና ዮሐንስ ወንጌል ዘው ምዕራፍ 2 ቁጥር 19 ላይ ጌታ ኢየሱስ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ብሎ ጌታ ኢየሱስ ተናገረ ከዛ በኋላ አይሁዳውያን ወዲያውኑ ቀበል አደረጉና ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር አንተ በ3 ቀን ታነሳዋለህና አሉት ጌታ ኢየሱስ ይህን ቤተ መቅደስ አፍርሱት ነው ያለው አይሁዳውያን የመሰላቸው ምንድነው ፍለፍት ላይ ያለው ለ46 ዓመት ያሪ ፈጀውን ያን ቤተ መቅደስ እሱን ነበር የመሰላቸው ስለዛ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር አንተ በ3 ቀን ታነሳዋለህን አሉት ተሳስተዋል እርሱ ግን እያወራ የነበረው ስለዛ ቤተ መቅደስ ሳይሆን ስለ ስጋው ቤተ መቅደስ ነበር ስለ ስጋው ነበር ያወራው በትክክል አልተረዱትም አይደል እሱ ስለ ስጋው ሲያወራ እነሱ ግን ያው ድንጋዩን የመሰላቸው የህንጻው ማለት ነው ስለዛ ዮሐንስ እዛው ጋር ኮሜንት አደረገ ምን ብሎ እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር አይቷል ያርማል አሁን በተለየ መልኩ ሲረዱ ሰዎች ያርማቸዋል ይሄን ለምን እንደነገርኳችሁ ነገራችኋለሁ የቅዱስ ቁርባን እዚህ ጽሁፉ ላይ ዮሐንስ 6 ላይ ማለት ነው ሌላም ልክ እንደዚህ ዮሐንስ ወንጌል ምዕራፍ 4 ላይ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 4 ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ኢየሱስ ከማን ይልቅ ከዮሐንስ ይልቅ ዮሐንስ በጣም ብዙዎችን ደቀ መዛሙርት አድርጓል አሁን ግን ኢየሱስ ከዮሐንስም ይልቅ የበለጠ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ለክ ጌታ አወቀ ምን አወቀ ፈሪሳውያኑ እንደሰሙ ፈሪሳውያን ምን እንደሰሙ ጌታ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት እንደሚያደርግ ፕላስ ደግሞ ምን እንደሚያጠምቅ ፈሪሳውያን ሰምተዋል እና ጌታ ደግሞ ይሄን ሰማ ይሄን አወቀ ስለዚህ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል ግን እዚህ ጋር አንድ ነገር አለ ጌታ ኢየሱስ ግን አያጠምቅም ነበር ራሱ እያጠመቀ አልነበረ ፈሪሳውያን ግን ይሰሙት እያጠመቀ እንደነበረ ነው ስለዚህ ኢየሱስ ያጠምቃል ብሎ ነው አሁን ፈሪሳውያኑ ልጋር ያለው መረዳት ኢየሱስ እያጠመቀ ነው የሚል ነው ግን እውነታው ግን አላጠመቀም ነው ስለዚህ ዮሐንስ ምን ያደርጋል ዘወር ቀጠል አድርጎ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል ኦኬ ከደቀ መዛሙርቱ ጋር ያጠምቅ ነበር ማለት የሚል ክፍል ቢገኝ በረም እንረዳው ማለት ነው እዛ ጋር ቁጭ ብሎ ደቀ መዛሙርቱ እያጠመቁ እሱም አብሯቸው ስለሆነ አብሮ በከነሱ ጋር ተጠርቶ ይሆናል ነው እንጂ እዚህ ጋር በግልጽ እንደተነገረን ደቀ መዛሙርቱ እንጂ እርሱ ራሱ ግን አያጠምቅም ነበር እና እንዲህ ያርማል የተወሰነ ደግሞ የሆነ በምሳሌያዊ ንግግር የተነገረ ነገርም ካለ ደግሞ እየፈታ ይሄዳል ብዙ ጊዜ ነው ያው ሁሌ ላይ ይችላል ግን ብዙ ጊዜ ግን እንደዛ ነው ልክ ዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 37 ጀምሮ ጌታ ኢየሱስ በዛ በዳስ በዓል ላይ ምን ብሎ ተናገረ በድምጹ ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ መጽሐፍም እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ በታላቅ ድምጽ ማንም የተጠማ ወደ እኔ ይምጣ መጽሐፍም እንደሚል ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ የሕይወት ውሃ ምንድነው የሕይወት ውሃ አላብራራውም ጌታችን ኢየሱስ ግን እንደዛ ብሎ ብቻ ተናገሯል ስለዚህ ዮሐንስ እዛው ጋር ቀጥል አድርጎ ያብራራዋል ምን ብሎ ይህም በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገረ ይላል ያብራራል ማለት ነው አሁን ይሄንን አፕሮች ያዙና ማለት ነው ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ቅድም እንዳልኳችሁ ጌታችን ኢየሱስ በግልጽ እኔም ስለ ዓለም የምሰጠው እንጀራ ስጋዬ ነው ብሎ ነገራቸው ልክ ሲነገራቸው አይሁድ ይህ ምንድነው አንዴ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ሲናገር እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ስለዚህ በቃ ክርስቶስ ሊትራሊ ስጋዬን ሰጣቸዋለሁ ደም ይሰጣቸዋል ብሏል በቃ ስጋውን በላለን ደሙን እንጠጣለን በምን መልኩ የሚለውን ፕራክቲካሊ በኋላ ነው የሚያሳያቸው አሁን ግን የቃል ትምህርት እየሰጣቸው ነው እና እነዚህ ሰዎች አንጎራጎሩ እንዴት ነው ስጋውን ሊሰጠን የሚችለው አሁን እዚህ ጋር እየተወራ ያለው ስለ ስጋና ደሙ አይደለም የምርም እናንተ እንደምትሉት የሚበላውን ስጋና ደም አይደለም ይላሉ አንዳንድ ሰዎች ካልሆነ ዮሐንስን ምን እንዲያደርግ እንጠብቃለን እንዲያርማቸው አይደል አይ እሱ ግን ያወራው ስለዚህ ነበር ይላል ብለን እንጠብቃለን እሺ እስቲ እንቀጥል ምን ይላል እነሱ ስለ ስጋውና ደሙ መሰላቸው ግን ኢየሱስ ያወራ የነበረው ስለ እምነት ነበር ስለዚህ የማወቁ ትርጉም አይልም ይላል አይልም ምንድነው የሚለው ስለዚህ ኢየሱስ እንዲህ አላቸው ራሱ ቅዱስ ዮሐንስ ማለት ነው ጌታችን ኢየሱስ ራሱ የተናገረውን ድጋሚ በማምጣት አስረግጦ ይሄዳል
ስለዚህ ኢየሱስ እንዲህ አላቸው ምን አላቸው ደግሞ ኢየሱስ እንዲህ አለ እውነት እውነት እላችኋለሁ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ በራሳችሁ ሕይወት የላችሁ ስለዚህ ክርስቶስ ድጋሚ ያስረግጦ ነገራቸው አሁንም ድጋሚ ነገራቸዋል ኢየሱስ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው እኔም በመጨረሻው ቀን አስነሳዋለሁ ይለና ቁጥር 55 ላይ ምን ቢል ጥሩ ነው ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል ይህን እንጀራ የሚበላ ለዘላለም ይኖራል ያለ ይነገራል አንዴ እንትን ላይ ቻል ሰካ ሰው እንዳልኳችሁ በግልጽ መጽሐፍ ቅዱሳችን ላይ ጌታ ኢየሱስ በቃል እንዲህ ብሎ ያስተምርና እስቲ ይሰማል በተስፋ አደርጋለሁ እሺ በቃል እንዲህ ብሎ ያስተምርና ማለት ነው እንግዲህ ግልጽ ነው አይደል ስለ ቅዱስ ቁርባን ጥቅሙን ያያችሁ ነው በራሳችሁ ሕይወት የላችሁም እየተባልን እኛን ቆርብ ይመቸን በራሳችን ሕይወት ያለን ይመስለን ራሱ እኛ እኮ በጣም አንዳንዴ ትዕቢታችን የትም የለም ጌታ ኢየሱስ ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሲለኛ አለን የምንለው እኮ ምን መስለው ካለ መቁረባችን አንፃር እንደዛ ነው መስለውና በጣም አስቸጋሪ ነው ከዛም ፕራክቲካሊ ማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 ሲበሉም እንጀራን አንስቶ ጌታችን ኢየሱስ እንጀራን አንስቶ ወይም ህብስትን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አስባችኋል ዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬ ደሜ ብሉ እያስተማረ ነበር በመጽሐፍ ቅዱሳችን ላይ የጌታ ኢየሱስ ሥጋ እና ደም ከተባለ ከቅዱስ ቁርባን ውጪ ጭራሽ ተያይዞ አያውቅም አንድ ጥቅስ የለም ከዚህ ውጪ የጌታ ሥጋና ደም ተብሎ ከቅዱስ ቁርባን ውጪ የተፈታበት ሥጋ እና ደም ሁለቱን ተያይዞ ተነግሮ ከቅዱስ ቁርባን ውጪ የተነገረበት አንድም ክፍል የለም ይሄው ጌታ ኢየሱስ ፕራክቲካሊ ያነሳና በቃል ሥጋዬን ብሉ ደሜን ጠጡ ሥጋዬን የበላ ደሜን የጠጣ እርሱ በእኔ ይኖራል እኔም በእርሱ እኖራለሁ እያለ አስተማረ ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እያለ ተናገረና ፕራክቲካሊ ደግሞ ምን አደረገ ህብስትን አነሳ ባረከ ቆረሰ ለደቀ መዛሙርቱም ሰጠና እንካችሁ ብሉ ይህ ሥጋዬ ነው ይሄው ሥጋዬን ደሜ ብያል ነበር አዎ ይሄው ሥጋዬ ደምስ ጌታ ሆይ ይሄው ቀጣይ ቁጥር 27 ላይ ጽዋንም አንስቶ አመስግኖም ሰጣቸው እንዲህ ማለ ምን አለ ሁላችሁ ከርሱ ጠጡ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይሄ ነው ይሄው አለ ሥጋዬ ብያል ነበር አዎ ይሄው ደሜ ብያችኋል ነበር ይሄው ከዚህ በኋላ አንድ ቆሮንቶስ ምዕራፍ 10 ላይ አንድ ቆሮንቶስ ምዕራፍ 11 ላይ የጌታ ሥጋና ደም ሲባል እንዳለ የሚጠቀሰው ስለ ቅዱስ ቁርባን ሌላ አይደለም ሰዎች የራሳቸውን ትምህርት ፈልስፈው ሲጀምሩ ከጌታ ትምህርት ለመጣላት ሲጀምሩ እንዴት ምን እንደሚያደርጉ ታውቃላችሁ ይሄ ቃሉን ዝም ብሎ አንቀበል ወደዛ አድርጉልን ቆርጣችሁ አውጡልን አይደለም የሚሉት አንጣው ቃሉን ችግር የለውም ነው የሚለው ቃሉን አንጣው እኔ ጠመዝዘዋለሁ የጳውሎስን ቃላው ቆርጠ ምን አስጣለ አንጣው እኔ አመቻምቻለሁ ችግር የለውም እኔ ጠምዝዝ አድርጌ ተረጉማለሁ ነው የሚሉት የኢየሱስን ቃላው ከቆረጥከውማ በቃ ይነቃብናል ቆርጠን ከጣልነው ስለዚህ እኔ ጠምዝዝ አድርጓል ሰይጣን እንደዚህ የሚለው ሰይጣን የሚያደርገው ምንድነው ከመጽሐፍ ቅዱስን ዝም ብለ ቁጭ አድርገው ሂድ አይደለም መጽሐፍ ቅዱስን አንሳውና እኔ አስጠመዝዛለሁ ነው የሚለው ሰዎች እንደዛ ነው የሚያደርጉት ስለዛ ቅዱስ ጴጥሮስ ምን አለ ለእንደነዚህ አይነት ሰዎች በሁለተኛ መልእክቱ ምዕራፍ 3 ቁጥር 15 ላይ የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ ይልና እንዲህም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ የተወደደው ወንድማችን ጳውሎስ እንደተሰጠው ጥበብ መጠን እሺ ጻፈላችሁ ታዲያስ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ ጳውሎስ ጽፎላችኋል መልእክትን አለ አሁን ጴጥሮስ ራሱ ያውቃል ባይዚ ጳውሎስ ይጽፍ እንደነበረ
ይሄ በጣም ደስ የሚለው ነገራችን ላይ ትልቅ ምስክርነት ነው። ጳውሎስ ይጽፍ እንደነበረ ጴጥሮስ ራሱ ያውቃል። በቃ ጳውሎስ አንተ በጌታ ስም ጳውሎስ በጣም የሚያስገርም እንዴ በስመ አብ የአገልግሎት አይነት ሰው ነው ጳውሎስ። ይሄዳል ቤተክርስቲያን ምትከል ካለበት ይተክላል፣ እዚህ የሆነ ቦታ ላይ ያስተምራል ደግሞ አያርፍም። ይሄዳል ወደ ሌላ ቦታ ይሄዳል። እዛ ሲሄድ እዚህ ጋር የሆነ ችግር ሲፈጠር ሲሰማ ደግሞ እዛው ይጽፈዋል ደግሞ ይልካል። በጌታ ስም ጳውሎስ የሚገርም ነው እና በጣም ይጽፍ እንደነበረ ስለሚታወቅ ቅዱስ ጴጥሮስ ምን አለ? እንዲህም የተወደደው ወንድማችን ጳውሎስ የምርም የተወደደ ወንድማችን ጳውሎስ አለ። የምርም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ ይልና በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ልክ የሳው ጳውሎስ ጽፏል፣ ግን በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ስለዚህ ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። ነው የጳውሎስ መልእክት ወደዛ አድርጋ አይደለም፣ ሳብ ያደርግና አንብቦ ያጣምምላል። በጣም ነው የሚያሳዝነው። ስለዛ ምን አለ ጳውሎስ ማነው ቅዱስ ጴጥሮስ ስለ እንደነዚህ አይነት ሰዎች ሲያወራ እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ ለእናንተ ነው የሚናገረው። እሺ ጴጥሮስ ጋይስ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ጥንቃቄ ጌታ ኢየሱስ ቀጥታ ስጋዬን ይበላ ለምን ይጠጣ የዘላለም ሕይወት አለው ሲል ችግር የለውም ይበላ አንተ። አሁን በሌላ መልኩ ተረጉማለሁ ምንም በሉ እንግዲህ ይላል እንነሳና ወደ ቅዱስ ጠረጴዛ ወይም ወደ ቅዱስ ቁርባን እንቅረብ ዘለ ሰይጣንም እንደሚያጋሳ አንበሳ የምናስፈራ ሆነን እንመለስ ይላል። ሆምሊስ ኦን ዘ ጎስፔል ኦፍ ሴንት ጆን ላይ የቅዱስ ዮሐንስ ወንጌልን በተረጎመበት ስብከቱ ላይ ቅዱስ ዮሐንስ አፈወርቅ ምን አለ? እንግዲህ ወደ ቅዱስ ቁርባን እንቅረብ ለሰይጣንም እንደሚያጋሳ አንበሳ አስፈሪ ሆነን እንመለስ። እንዴት ነው አንበሳ ሲያጋሳ በጣም ያስፈራ የለ? ያ የሚያስፈራውን አንበሳ ጭራሽ እሳት ሲያጋሳ ደግሞ አስቡት። ለሰይጣን ልክ እንደዛ የምናስፈራ ሆነን የምንመለሰው ሄደን ቅዱስ ቁርባን ተቀበለን ስንመለስ ነው። ጌታችን ኢየሱስ በእኛ ይኖራል ጋይስ። ሰይጣንን ድባቅ የመታ የቀጠቀጠው ክርስቶስ በእኛ ኑሮ ለሰይጣን ክው የምናደርግ ሆነን ነው የምንመለሰው። ከዚህ ቀደም እንዳልኳችሁ ሰው ሲያያችሁ ኖርማል ሰው ናችሁ በቃ ምናምን ነገር ያው ሰው ናችሁ ኦፍ ኮርስ ያው ሰውነታችሁ ወዴትም አይደለም። ግን በመንፈሳዊ እይታ ግን ሰይጣን እናንተን የሚያያችሁ እሳት እንደሚያጋሳ አንበሳ ሆናችሁን የምትታዩት። የሆነ 3-4 ሆናችሁ ጓደኛ ማቾች ሄዳችሁ ቆርባችሁ ስትመጡ ምናምን 3-4 ሆናችሁ ጓደኛ ማቾች ሄዳችሁ የሆነ ነገር ልታረጉ ትችላላችሁ አይደል? አንዳንድ ጊዜ ዝም ብላችሁ በዓለም ውስጥ ማለት ነው ፈታ ለማለት ለመዝናናት የሆነ ነገር አድርጋችሁ ትመጣላችሁ። አሁን ደግሞ ተቀጣጠሩና ቅዱስ ቁርባን ተቀበላችሁ ለመውጣት ሞክሩ። ዋይናት የማይሆንበት ምክንያት አለ የለም። ሄዳችሁ ቅዱስ ቁርባን ተቀበላችሁ 3-4 ምናምን ሆናችሁ ልክ ስትወጡ 3-4 እሳት የሚያጋሱ አንበሶች ነው ለሰይጣን የሚታዩት እና ለሰይጣን አስፈሪ አስደንጋጭ ሆነን የምንወጣበት ቅዱስ ዮሐንስ አፈወርቅ ይህን ነገር የተረጎመው ይህን ዮሐንስ ወንጌል ምዕራፍ 6 ሲተረጉም ነው። የኛ አዳዲስ መናፍስት አለ ማርቲን ሉተር ይመጡና እሺ በቃ ይሄ አይደለም ስለ ጌታ ራት አይደለም ይላል። በቃ ጠምዝዘው የጌታችንን የጳውሎስን ንግግር ሙሉ በሙሉ ክርስትናን ትተውታል። በጣም በርካታ ሰዎች ክርስትናን ትተውታል በጣም በአደገኛ ሁኔታና ክርስትና ያለ ቤተ ክርስቲያን የለም። እሺ አንዳንድ ሰዎች ያው ከክርስቲያን ውጪ ቢሆኑ ክርስቲያን ናቸው የሚል አንዳንድ ሰው አለ። አይደለም ቅዱስ አትናቴዎስ እንደዛ አይደለም ያለው። ቅዱስ አትናቴዎስ አጌንስት ዲያሪያንስ በተሰኘ መጽሐፉ ላይ ለአሪዮሳውያን መልስ በመሰጠው መጽሐፉ ላይ እንደነገረን ቅዱስ አትናቴዎስ ከቤተ ክርስቲያን የወጡ ሰዎች የሆነ መናፍቅ አር ይዟቸው የሚወጣው ወይም ሐሰተኛ መምህር በዛ ሰውዬ ስም ነው እየተጠሩ የሚኖሩት። እዛው በክርስቲያን ውስጥ የሚቀሩት ግን እነሱ የጌታን ስም ይዘው ክርስቶሳውያን ተብሎ ይቀጥላሉ። ክርስቲያን ተብሎ ይቀጥላል። እንደዛ ነው የሚለን። ብዙ መናፍቃን እያነሳ ሳይቶናል አትናቴዎስ። ቫለንቲኑስ ተነሳ፣ የምንፍቅና ትምህርት ሐሰተኛ ትምህርት አስተማረ።
እና ቤርሳን አወገዘችው ቫለንቲኑስ ልክ ሲወጣ ይላል አትናቲዩስ ከሱ ጋር አብረው የወጡት እነሱ ቫለንቲኒያንስ ተብሎ ይጠራሉ እንጂ ክርስቶሳውያን ተብሎ ሊጠሩ አይችሉም ማርሲዮን ተነሳ ወይ መርቂያኖስ እና አስተያ ትምህርት አስተማረ ቤተክርስቲያን አወገዘችው ማርሲዮን ሲወጣ መርቂያኖስ ልክ ሲወጣ ከርሱ ጋር አብረው የወጡ ሰዎች ማርሲዮናይትስ ይባላሉ የጌታችንን ስም ለኛ ጥሩ የሚወጡት ለምሳሌ ሉተር ከኤርሳን ወጥቶ ከሆነ እሺ ሲወጣ ኤርሳን አወገዘችው ወጣ እንደማለት ነው ሰው ከሉተር ጋር አብረው የወጡ ካሉ ሉተራን ተብለው ይጠራሉ የጌታን ስም ለኛ ይተዋሉ እንደማለት ነው ልክ እንደዛ እንደማለት ነው ከካልቪን ጋር የወጡ ካልቪኒስት ከዚዌንግሊ ጋር የወጡ ዚዌንግሊያን በቃ ለራሳቸው በመምህራኖቻቸው ስም እየተጠሩ ይኖራሉ የጌታችንን ስም ግን ይላል ቅዱስ አትናቲዩስ አሪዩሳውያን እሺ ሁለት መዝሙር እንስማ በቃ ያላን አይስክሪም ለኔ ኦኬ አድርገልኛልና ኦኬ እሱን እንስማ አንዴሽ አድርገልኛልና በቸርነት አንተ ነህ የሚለው አስተውሱኝ እንሰማዋለን በጣም ደስ የሚል መዝሙር ነው አስተውሰኝ አንተ ነህ የሚለው ጻፍልኝ ወንድሜ ጉልበቴ ኃይሌ መመኪያዬ ጠላት ማሳፈሪያ የእምነት ጋሻዬ ከማትተወኝ አሁን አውቄያለሁ ካለኝ ነገር አንተ ታምኛለህ ማለቅ ተስተፋባችሁ
ደስ ይላል አውትሮ ራሱ ኦኬ ኖ እስቲ ግጥም ካለው ይሄን ስማሽ በጣም ደስ የሚል መዝሙር ነው ከተባቻል የቁርባን እሺ እንሰማለን የትኔዳ እስቲ እንስማ ዛሬ ሶስት መዝሙር እንሰማለን በቃሽ ማለት ካሁን በኋላ አንድ ማለት ነው ከዛ ለጥ አንተ ከቀድሞ ጀምሮ ታምር ሰራህ አንተ ከቀድሞ ጀምሮ የወጣ ዝናህ ትናንትናም ዛሬም ዘላለም ያለህ ትናንትናም ዛሬም ዘላለም ያለህ አንተ ነህ ከቀድሞ ጀምሮ ታምር ሰራህ አንተ ነህ ከቀድሞ ጀምሮ የወጣ ዝናህ ትናንትናም ዛሬም ዘላለም ያለህ ትናንትናም ዛሬም ዘላለም ያለህ Yo guys አቡ አንድ ቪዲዮ ዩቲዩብ ላይ ተለቋል እየተባለ ነው ከሆኑ እህቶች ጋር አስተዋውሱት እንሄድበታለን ትንሽ ስከለር ነው ቀለል ያለ ነገር አዲስና በርሜን ያነሰረሰ ከፍቶ ህዝብ ያሻገረ ይኖራል ለትውልድ እየተነገረ በተዘረጋች እጅ በጸናች ጉልበቱ በታላቅ ትርግና ይኖራል ፍጥረቱ እግዚአብሔርና ብርቱና ገናና ለዘላለም ክብሩ ይነገራል ገና ለዘላለም ክብሩ ይነገራል ገና አንተ ነህ ከቀድሞ ጀምሮ ታምር ሰራህ አንተ ነህ ከቀድሞ ጀምሮ የወጣ ዝናህ ትናንትናም ዛሬም ዘላለም ያለህ ትናንትናም ዛሬም ዘላለም ያለህ በጣም ደስ ይላል ተናገሩ የተጎበኛችሁ ነቀፌታችሁን ያስወገደላችሁ ያለፋችሁ ሳይነካችሁ ቀስቱ በተዘረጋች እጅ በጸናችሁ በታላቅ ትርግና ይኖራል ፍጥረቱ እግዚአብሔርና ብርቱና ገናና ለዘላለም ክብሩ ይነገራል ገና ለዘላለም ክብሩ ይነገራል ገና አንተ ነህ ከቀድሞ ጀምሮ ታምር ሰራህ ከቀድሞ ጀምሮ የወጣ ዝናህ ትናንትናም ዛሬም ዘላለም ያለህ ትናንትናም ዛሬም ዘላለም ያለህ በጌታ በቂ ነበር አይገባም እግዚአብሔር ሲሰጥ ከመረጠ ጋር ረስቶ ሃሌሉያ መዝሙር ይምጣለት ከቤቱ በተዘረጋች እጅ በጸናች ጉልበቱ በታላቅ ትርግና ይኖራል ፍጥረቱ እግዚአብሔርና ብርቱና ገናና
ለዘላለም ክብሩ ይነገራል ገና ለዘላለም ክብሩ ይነገራል ገና አንተ ከቀድሞ ጀምሮ ታምር የሰራህ አንተ ከቀድሞ ጀምሮ የወጣ ዝናህ ትናንትናም ዛሬም ዘላለም ያለህ ትናንትናም ዛሬም ዘላለም ያለህ አንተ ከቀድሞ ጀምሮ ታምር የሰራህ አንተ ከቀድሞ ጀምሮ የወጣ ዝናህ ትናንትናም ዛሬም ዘላለም ያለህ ትናንትናም ዛሬም ዘላለም ያለህ ፋንትሽን ያዩዋት አሁን ኧረ ፋንትሽ ቅድም ምንድነው አንደበት የሚያወጣ በሚለው መዝሙርሽ በጣም በቃ ስንቀውጠው ነበር እና ዝማሬ መላእክትን ያሰማሽ ፋንትሽ በጣም ደስ የሚል መዝሙር ነው በጣም የተወደደ መዝሙር ያው ጋይስ የፉይን አካውንት ኮፒ ሊንክ አድርጉ እየተባላችሁ ነው እናንተ ሰዎች ሪፖርት ባለፈው እኔ ላይ እዚህ በጣም ሲጨፈጨፍ እዛም እየተደረገበት ነበር መሰለኝ እንደዛ ሲሉ ነበር ሰዎች ስለዛ ያው የምትችሉ ሰዎች አድርጉለት ምናምን ነገር እስቲ የኛም የተወሰነ አካውንቱ ለቀቅ አድርጎት ከሆነ ነገር ዝም ቪዲዮ ነገር ለቀቅ አደርግላችኋለሁ እኔ ያ እና እንደዛ አድርጉ ቆይ ወደ አንድ የመጨረሻ መዝሙር እንሰማለን ተባብለናል በርግጥ ከመስማታችን በፊት ሰላም ላንተ ይሁን ወንድማችን አቡ እንዴት አለ አንተን ምን ልበል አይ በቃ ማስታወቂያ ልስራላችሁ ትላል እግረ መንገዲን አይ ማስታወቂያ ለመስራት አይደለም ግን እስቲ እንዴት ነው ያያችሁት አላችሁ እንዴት አሪፍ ነው ሊያው እንዴት ነው እስቲ ሳላዩ ምንም ሪአክት ማድረግ አልችልም እንደዛ ካረኩኝ ጭፍንነት ስለሚሆንብኝ ዩቲዩብ ላይ ከፌሚኒስት እህቶቻችን ጋር ያው ስለ እህቶች ያለውን ነገር አብራርቷል ተብሏል አዳላ እንደ ለነሱ ጋይስ የምር አናልፈውም ካዳላ ራንሰማው እንዴ እንዴት ነበር ያያችሁት ሰዎች ካላችሁ ተመቻችሁ ኦኬ አላያችሁትም አዳልቷል የሚል ሰው አለ መሀል ላይ ግን ከድብና ኮንዲቱን ትመርጫለሽ ብሎ ጠይቋል ሲባል ሰምቻለሁ ስለሱ በግል ተገናኝተን እንወራዋለን ይሄ በጣም አደገኛ ባይዚ እኔ ማልወደው እንደዚህ አይነት ነገሮችን ነው ማለት ፌሚኒስት እንግዲህ አውቶች ብቻ ነው ወንዶችን ፌሚኒስት ነን ይያሉ ነው ጥሩ ነው እንግዲህ እሱ የኛ ጉዳይ አይደለም ግን ልክ ኮንደና ከደም ማን ይበልጣል እና እኔ ውጭ ላይ የሚባሉ ነገሮች ሁሉ እየኮረጁ ዝም ብሎ ያመጡ እዚህ ዝም ብሎ እኔ እንትን የሚል ሰው የሚያለቃቅሱ በቃ እሱ አይመቸኝም አያስፈልግም ምን አባባለ ከደምና ከወንድ የቱን ተመርጫለሽ በቃ ትኩረታችሁ እኔ ከዚህ ቤትም ብያለሁ እህቶችን ማገዝ ህፃናትን ማገዝ ምናምን ከሆነ በቃ እሱ ላይ ትኩረት ማድረግ እህቶችን ማገዝ ወይስ እህቶችን ከድብና ከወንድ ካላስመረጣችሁ ማገዝ አይቻልም ወይስ ይቻላል የሚቻል ከሆነ እንደዚህ አይነት ነገሮች ውስጥ ራቅ ብለን በቃ ዝም ብሎ ይሄ ማስኬድ ይሄ ነገር ማልወዶ ለምሰላችሁ ማለት እንትሩን ማለት ነው ይሄ ከድብ ምናምን የሚባል ነገር እንደምሮ ማልወዶ ቀስ በቀስ በመካከላችን በእህቶችና በወንድሞች መካከል ያለውን ክርስቲያናዊ የሆነውን ፍቅር ይሸረሽሯል ባይ ዲፎልት እንዴ አንዲት እህት ከክርስቲያን ወንድሟ ይልቅ ድብን ነው የምመርጠው ብላ መናገር ጀመረች ማለት በመካከሏ ያለውን ክርስቶስን ያወጣችሁባት ነው ሳታስቡት እንደዚህ የምታደርጉ ሰዎች ማለት ነው ማንንም ሊሆን ይችላል ግን ሳታስቡት በእህቶችና በወንድሞች መካከል ያለውን ክርስቶስን ወደ ማውጣት ይኬዳል ስለዛ እንደዛ እንዳይሆን በጣም ጥንቃቄ ያስፈልጋል ስለዛ ብትችሉ እህቶች ላይ ምናምን ከሆነ የምትሰሩት በቃ እህቶች ላይ ብቻ መስራት ማለት እህቶች ላይ መስራት ኢነሴንስ እህቶች እንዳይጎዱ ምናምን እሱ አሁን በጣም ደስ የሚል ነገር ነው አሁን ይሄን ማንንም እንግዲህ ሊነቅፍ የሚችል ማንንም ሰው አይኖርም ብዬ ተስፋ አደርጋለሁ የምር አሁን ለምሳሌ እህቶችን ከጉዳት ምናምን የምታደርግ ምናምን ነገር ቢደረግና ብናይ ማለት ነው
እኔ በበኩሌ ጌታ ኢየሱስ በሚያውቀው በጣም ደስ የሚለኝ እነሱም አድርገውትም ቢሆን ግን እህቶችን ከክፉ ነገር ለምሳሌ ጠብቀው ቢያሳዩን ይሄ ከመደፈሩ ከምኑ ከግድያው ከምኑ እሰይ በጣም ደስ ይለናል። እኔ ደስተኛ ሆኖ ግን በእህቶችና በወንድሞች መካከል ያለውን ክርስቶስ ኢየሱስን የሚያወጣ የሚመስል ነገር ስናይ ግን እንደ ክርስቲያን ኖ እንላለን። ኖ በፍጹም እንደዚህ አይነት ተቃውሞ የሚደርስባችሁ ከሆነ ደግሞ እናንተም ማለት ነው ፌሚኒስት እህቶችም ወንድሞችም ማለት ነው አሁን ይሄ እንደዚህ አታድርጉ በመካከል ያለውን ክርስቶስን የሚያስወጣ ይመስላል ይሄ ደግሞ ለክርስትናችን በጣም አደጋ ነው ስትባሉ ልክ ህልውናችሁ የተመሰረተው በሱ ላይ ይመስል ህልውናችሁ በሱ ላይ የተመሰረተ ይመስል ምንድነው ይሙጨኝ ብሎ እሱን እንደዚህ አይነት ነገሮችን የሚያዝ ለምን አተውም መተው በቃ አለቀ እንደነዚህ ነገሮችን ትቶ እናንተ ዋናው ትኩረታችን እህቶችን ማገዝ ነው ማለት ትሉ ይለ በቃ እሱ ላይ ብቻ ትኩረት አድርጉ ያኔ ሰውንም ቀልቢ ምንድነው የሰውንም እንትን ተገዛላችሁ እንጂ ዝም ብሎ እንዲብርቅ ይያሉ ብቻ በእህቶችና በወንድሞች መካከል ያለውን ፍቅር የሚሸረሽር የሚመስል ነገር እንደዛ ያደረጋችሁ አያስኬድም። ለማንኛውም ግን ቪዲዮ ዩቲዩብ ላይ አለ ተብሏል። ማን ነው ጆርዲን ምናምን ተባለት የሷ ቪዲዮ ላይ ነው የተባለው የሷ ዩቲዩብ ላይ ነው የተባለው እሺ ማስታወቂያ ሰራክሊ ለፌሚኒስት እህቶች እሺ በዛ ተሰሩት ግን ማየት የፈለጋችሁ ሰዎች ያው አቡ ስለሆነ ያስተማረው ጥሩ ይሆናል ብዬ ተስፋ አድርጋለሁ ስለ ሴት በመጽሐፍ ቅዱስ በሚለው ማለት ነው እና እዩ ምናምን እናየዋለን አይተነው ያቦካው ነገር ካለ እንመጣበታለን እሱ ላይ ቪዲዮ ነው እንሰራበት ጋይስ አንምረው ያቦካው ነገር ካለ ከመጽሐፍ ቅዱሱ ትምህርት ፈንገጥ ብሉ ካዳላ ስቀልር ነው ያዳለም ፎር ሹር ግን ይውት እስቲ ይውት እኔ ማይዋለው አሁን እንደውም እስቲ ሲወጣ ብዙም ካልደከመኝ እያየሁት ተኛለሁ ብያለሁ ወይኔ አክሊ አልተከፈለኝም ለዚህ ማስታወቂያ ባይዚ በውስጥ ነውና ክፈሉኝ ጀምር ይገባ ስቀልር ነው እሺ መዝሙር እሺ ምን እስቲ አንድ መዝሙር እሺ መዝሙር ያላንተ ጌታ ማል እንዴ እሱ መዝሙር አለ እንዴ ለካ እስቲ በጌታ ስም እስቲ አንዴ ጌታው በጣም ትያለኝ ነው ምንድነው የማይሰማው